ለአንተም ቪዲዮ ሰራልሃለሁ እንግዲህ ቪዲዮ የሚሰራው ቤተክርስቲያኗ ዝም በል ካሎራው አንተ ከጠየቀች ዝም በል እንዴ እንዳንተ ተራ ቲክቶከር እኮ አይደለሁም እኔ ኖ ተራ ቲክቶከር አይደለሁም ለምን ለግለሰብ መስፍሬ ረግጥ የምሬ ነው አንተ ለሀብትሽ ይቅርታ ከሰራ ከእንትን ካልክ ነግሬሃለሁ እሺ ሰው ፊት ይላል እግዚአብሔር ልብ ነው ያለ አንተ ለምን ከሱ ጋር ትሻማለህ አንተ ከሱ ካፍቴ ጋር ለምንድን ነው ዋና እኔ እየነገርኩ ነው ካሎራው እየነገርኩ ነው ኖ እኔ ከኔ እየነገርኩ ነው ካሎራው እየነገርኩ ነው ማከራራኛ አንተ ተው እኔ እዛው ባለ ካሎራው እኔ በጣም ተንጠራርተህ ማትደርስብኝ የቲክቶክ ሲኖዶስ ተንጠራርተህ ማትደርስብኝ ጉድ አደርግሃለሁ ይሄን ሁሉ አንደኛ እኛ በሰራነው ስራ ልክ አንተ እንደሰራው ስራ አድርገህ ማውራት በጣም የሚያሳፍረው ነገር ይሄን እኛ ነን የሰራነው ሲሳይ ላይ ባይዘው እኛ ነን እኛ እነ ቴሌኮም ነበር መስፍኔ አንተ ምስክሩን ሲሳይ ጋር አሁን ይሄ ካሎራው የሚባል ሰው ከነ መፈጠሩ ነበረ ታውቀዋለህ ጭራሽ ሲሳይ እንደዛ አንተ እዛ ገብተህ የሆነ ፔጅ ላይ ሲሳይ ሄየየ ብለህ እንትን ከማለት ውጪ ቸርቿ ላይ ተጽዕኖ ፈጥረህ ፓስተሮቹ ላይ እኛ ታች ድረስ ነው ወደምንሰራ ወደኛ እንደዋወላለን ካለበት ቤተክርስቲያን እንደዋወላለን አንተ ጋር አሁን ደብዳቤው አንተ ጋር አልገባም እኔ ግን የሆነ ፍንጭ አለኝ ደብዳቤው ገና አልወጣም ባይዘው ደብዳቤ አልወጣም እና አብትሽ ተወቀ እንዴ ወንድሜ እኛ እጃችን ረጅም ነው ባይዘው እና መስፍን መጃ የተባልከው ሰው ይሄ ቪዲዮ ሰራላለሁ አብትሽ ሜንሽን አደርጋለሁ የሚለውን ተው በቃ ነግሬሃለሁ ካሎራው እኔ የነገርኩ ነው አንተ እኔ ፔጅ መተህ ትንሽ የሆነ ጽድቅ ምናምን ነገር ተምረሃል ጽድቅ ተምራል ዝም ብለህ መጮፍ መለፍለፍ ጽድቅ አይደለም ጽድቅ መተህ የተማርከው ሀብትሽ ቦረና ጋር ሀብትሽ ቦረና አንድ ነገር ከመሆኑ በፊት ነው ከአንድ ዓመት ከሁለት ዓመት በፊት ነው ልክ አስቀድሞ የሚያየው በረጅሙ ነው የሚያየው ምን ሊከሰት ምን ሊመጣ እንደሚችል አሁንም እየነገርኩ ነው ከባድ ነገር አሁንም እየነገርኩ ነው ይሄ 2018 ከማለቁ በፊት እየነገርኩ ነው ምን ቀብራቸው ታላላቅ ሰዎች አሉ ድንገት ነው ላሽ የሚሉት ምክንያቱም እንደዚህ እንቅፋት እየሆኑብን እንደዚህ አሰናካ እየሆኑብን ሊቀጥሉ ስለማይችሉ ማለት ነው እውነት ነው እሱ እውነት ነው ፔሬራ አሁን እኔ ስማቸው ነው እገሌ ብዬ ስማቸው ነው ያልተሰጠኝ እንጂ ቅርብ ወራጅ እንደሆኑ ተናግሬያለሁ ስለዚህ ምንድነው እያልኩ ያለሁት አሁንም ተነስተው እዚህ ሚዲያ ላይ መተው ስለጨፈሩ ስለደነሱ እንዳለን ስላሉ አይደለም እግዚአብሔር ከነሱ ጋር የለም አትፈልጉ እግዚአብሔርን ከነሱ ጋር አትፈልጉ የለም እግዚአብሔር ከነሱ ጋር እንዴ እኔ እኮ አንዳንዴ ግርም ይለኛል የለም እግዚአብሔር ከመቼ ወዲህ ነው ከማፊያ ጋር አብሮ የሚሰራው ከመቼ ወዲህ ነው እግዚአብሔር ከሴሰኛ ከአመንዝራ ከወንበዴ ጋር የሚሰራው እንዴ እናንተ ሐሰተኛ ምዕመን ስለሆናችሁ ከነሱ ጋር አንድ ማህበር ውስጥ አላችሁ እሱ ትክክል ነው እግዚአብሔር የሚባለው እውነተኛ አምላክ ግን ከወንበዴዎች ጋር ከማፊያዎች ጋር የለም ስለዚህ አሁን እኔ ያስቸገረችኝ ማናት ቸርቾች ናቸው አሁን ካውንስሉ አይደል ያስቸገረን አሁን እኮ ካውንስሉን ያስቸገረን ካውንስሉን ብቻ ስትነካው ስትመታው ይላል ከዛ ውጪ ግን ወንድ ለወንድ በመድረክ ብታጋባ ሴት ለሴት በመድረክ ብታጋባ ካውንስሉ በቃ አቅም አጥቷል ይሄን ካውንስል እንዴት እንርዳው እንዴት እናግዘው የሚለው ላይ ጥረት እያደረግን ነው ሰብረን ለመግባት እየሞከርን ነው እነሱ በር እየዘጉብን ነው ጥረት እያደረግን ነው እንግዲህ እግዚአብሔር ከኛ ጋር ከሆነ አሸንፈን እንደምንገባ እናውቃለን ካውንስል ውስጥ ስለዚህ ሲሳይ ቸርቿ ዘግይታም ቢሆን ከአመት በላይ በጣም ከባድ እኮ ነው ከአመት በላይ መዘግየት በጣም እኮ ብዙ ዳሜጅን እኮ ያስከትላል እና አሁን የቀሩንም ሰዎች ችግር የለውም እናስታግሳቸዋለን መሬት እናስይዛቸዋለን ንስሐ የሚገባውን ንስሐ ገብቶ አብሮን ይስራ አሊያም ደግሞ አርፎ ከሚዲያ ላይ ዞር ይበልና ቁጭ ይበል ካሎራው አንተም ገንዘብህን ታቅፈ ከገንዘብ ጋራ እንትን ማድረግ ትችላለህ አትንካብን ወንጌሉን ግን አትንካብን እኔ ይኸውልህ ባይ ዘ ዌይ ወንጌሉ ላይ ማስተዋጽኦ አድርጋለሁ አንተ ካረከው በላይ ነው አስተዋጽኦ አድርጋለሁ ታች ወርጄ ድረስ እየሰራሁ
ስንቱ ወደ እግዚአብሔር መንግስት እንደጨመርኩ አታውቅም። ክብር ለእግዚአብሔር እና የሚቆነጠጠውን ቆንጥጠን የሚገሰጸውን ገስጸን የሚቆረጠውን ቆርጠን ሌላውን እንዳያበላሽ መክረን ገስጸን ተው ብለን አሁን ሲሳይን ከኔ በላይ የመከረው ሰው የለም። መጨረሻ ላይ ደህና አድርጌ ስቆነጥጠው እኔ ቤት መጥቶ ነው ከአሁን በኋላ የወንጌል አማኝ አይደለሁም ፕሮቴስታንት አይደለሁም ብዬ ቪዲዮ ያሰራሁት እኔ እውነቱን። ከዛን ቀን ጀምሮ ዞር ብዬም አላየሁትም። ኦልሬዲ በቃ ተቆርጧል። ለምን መሰለህ? አንደኛ ቆሮንቶስ 5 ላይ የአባቱ ሚስት ያገባው ሰውዬ ጳውሎስ በስጋው ላይ ፈርዶበታል። ነፍሱ ግን በእግዚአብሔር ቀን ትድን ዘንድ ብሎ የተናገረው ነገር ትዝ ይልሃል? ላይክ እንደዛ ነው። በቃ እኔ ፈርጄበት ነበር፣ አባርሬዋለሁ። ስለዚህ ዋናው የኔ ስራ ነው ያንተ ሳይሆን የኔ ስራ ነው እና ቆንጆ ነው እንዲመለ አሁን ህዝቡ አንተ ከነመፈጠር እኮ አታውቀውም ሲሳይን። አንተ ዝም ብሎ አሁን በቅርብ የሆነ ፔጅ ላይ ስላገኘው አንተ ዝም በል በእናትህ ውረድ፣ በእናትህ ውረድ፣ በእናትህ ዝም ብለህ የሆነ ፔጅ ላይ ገብተህ ስለ ድርሳናትና ገድላት ምናምን መጮህ እሱ መሰለ እንዴ ቁም ነገር? እንዴ እሱ መሰለ እንዴ ቁም ነገር? ይኸው አሁን ሲሳይ ለምንድን ነው እኔ ጋር የሚገባው? ለምንድን ነው የሚገባው? እኔ ጋር የምናገራት ነገር እውነት እንደሆነች ስለሚያውቅ ነው። ካንተ በፊት ተናግረነዋል። ምንም ያመጣው ነገር የለም። አንተ እዚህ ሚዲያ ላይ ከመጮህ በሌላ ምንም ያመጣው እኛ ታች ድረስ ወርደን እየሰራን ያለ ነው። ስንቱን ኮንታክት አድርገናል። አንተ ጋር ያለው መረጃ በተሻለ እኔ ጋር አለ። ከፈለክ እንወጣለን። እስቲ አንተ ከቸርቹ ፓስተሮች እስቲ አንዱን ስም ጥራ። አንተ አውጣ ነግረሃለሁ። ከቸርቹ ፓስተሮች አንዱን ስም ጥራ። አንዱን ስም ጥራ። ከቸርቹ ፓስተሮች እስቲ አንዱን ስም ጥራ። ማተብ ያለበትን መረጃ በትልቁ አድርገኝ ያሳያለሁ። ማተብ ያለበትን መረጃ እንዴ እኛ እንደው ዝም ብለን እንስማኮ ያው የመጀመሪያ ነገር ነው። ታች ወስቲ የከቸርቹ ፓስተሮች ወይ ሽማግሌ አንተ መረጃ አለ የምትል ከሆነ አንተ እኔ ይኸው እቀጣለሁ። አንተ አንድ መረጃ ክሬዲት ለመውሰድ መረጃ እንዳለ ሰው ክሬዲት አይሰጥም። ለምን ቪዲዮ ለጥፌ ብቻ አይደለም እኔ የቸርቹን ሽማግሌዎች የቸርቹን ፓስተሮች ሚስቱን ልጆቹን ታች ወርጄ ምናምን ትላለህ። ደግሞ አንተ ገንዘብን ታክፈተኛ አንተ አልደወሉልም። ዛሬ ደግሞ ሰኞ ስራ የለም መሰለኝ እናንተ ጋር እና አንተ ገንዘብን አሳድ አንተ። አዎ እኛ ወንጌል እናገለግላለን። እኛ እየሰራን ነው እናገለግለው። የእጆቻችን ስራዎች እንዲባረቁ አፍቲ ልወጣ ፈልጋለሁና አንድ ነገር የምነግርህ በጣም እንደደከም ካውቃለሁኝ። ያልካቸው ነገሮች ሁሉ የተፈጸሙ ነው። ግን አሁንም በዚህ በቲክቶክ መንደር ውስጥ ልክ የአንድ ቤተክርስቲያን አባል መስለው ቤተክርስቲያን የሌላቸው ሰዎች እያሰብክ እየመነጠርክም አውጣ። አባልነታቸውም ያሳዩ ያሉበት ቸርችም አንተ እንዳልከው ፓስተሮቻቸውን የራሳቸው ሽማግሌ ካለ ቸርቹ የት እንዳለ እንደዚህ አይነት ነገር እንዲያሳውቁ አድርገ አሁን ፈልጋቸው ታገኛቸዋለህ። ካለዋው ራሱ ጠይቅ። እዛ አገር የትኛው ቸርች እንደሚቀመጥ ፓስተሩ ማን እንደሆነ ቸርቹ በሽማግሌ ነው ወይስ በፓስተርነት እንትን ነው የሚቀጥለው ብለህ ጠይቅ። እሱ ራሱ ጠይቅ። ፓስተር አለው የለውም ጠይቅ። እንደዚህ አይነት ሰዎች ሀብትሽ ከአንተ ጎን ሆኖ ቸርች የማይገቡ ሰዎች አሉ። ፓስተሬን አሁን ነግረዋለሁ። እኔ እኮ እንዳንተ እኮ አንዴ ኦርቶዶክስ፣ አንዴ ፕሮቴስታንት፣ አንዴ ጆባ እኮ አልሆንኩም መስፍኔ። እኔ ምን ስህተት አለብኝና ነው የምጠየቀው? አንተ እኮ አንድ ሰሞን ለኦርቶዶክስ ስታሸበሽብ ነበር፣ መልሰ ደግሞ ለፕሮቴስታንት፣ መልሰ ደግሞ ምን ተጠምቀ ይሁን አላውቅም፣ እንደገና ወደ ኦርቶዶክስ መጣ፣ ወደ ፕሮቴስታንት መጣ። ሃይማኖታችሁ የምትቀይሩ እናንተ በየሳት የትም ቦታ እየወሰደ እኔ ቸርች አለኝ። ጌታ ቸርች አለኝ። ቆይ ዝም በል። ቆይ ህይወት ብርሃን የምትባል ቸርች አለች። እንደዚህ ገንዘብ አትወድም ነበር። ፓስተር አለኝ፣ አገልጋይ አለኝ። ቆይ ስማ፣ እኔ በጣም የሚገርም የምከሱ ሰዎች ራሱ አሁን በመስፍኔ ሰው ይከሰሳል። መስፍኔ እኮ በየጊዜው እኮ ሃይማኖቱ የሚቀይር ሰው ነው። ወደ ቪዲዮ ለመወደድ ብለህ የምትሰራ ሰው ላይ እኮ አንዴ ኦርቶዶክስ ሆንኩ አንዴ ምን ብለህ እናንተ አርፋችሁ ቁጭ በሉ። እግዚአብሔር ላይ ቺት የምታደርጉ ሰዎች፣ በጌታ ቤት ብዙ ዓመት ቆየው ብላችሁ አቋም የሌላችሁ ሰዎች ቸርች አለ። አንተ ራስህ ቸርች የለህም። ሁለት ጥያቄ ልጠይቅህ።
ካሎራው ቸርች የለም አንተ ራስህ ጥያቄ ብቻ ልጠይቅህ እንዴ መስፍን የተረጋጋ ካሎራውን ጥያቄ ልጠይቀው ገና ትናንት ሳትመለስ እንዴ ትናንት እንኳን ቅጣት እንኳን አልደረቀልህም እኮ 6 ወር የተቀጣው ቅጣት አልደረቀልህም እኮ እንዴ አንዳንድ ሰዎች ዝም በሉ እንጂ በሚዲያ አገልጋይ ብለህ እሺ ማን ይቅጣ ካሎራው አንተን ማን ይቅጣ አንተን ማን ይቅጣ አንተ ስንቴ ነው ቲክቶክ ላይ የተቀጣኸው ስንቴ ነው ቲክቶክ ማህበረሰብ ጥፋትን ንገረኝ እኔ በትምህርት እንትን ካልኩ ዋናዎችን ካላከበርኩ የትምህርት ስህተት ካለብኝ ችግር ካለብኝ እኔ ፕሮቴስታንትን ስሳደብ ካየ ፕሮቴስታንት ሆኜ ለኦርቶዶክስ አጨበጭብ ካየ በትምህርት ከኦርቶዶክስ ጋር ስመሳሰል ካየ እንዴ በየትኛው ልክ ከሰኝ ነው እኔ ገንዘብ ትወዳለህ ገንዘብን መውደድ ደግሞ የክፋት ሁሉ ስር ነው ገንዘብን ትወዳለህ አልሰጥህም ስጠኝ ብለኸኛል አልሰጥህም ሰርተህ ተለወጥ እንዴ ለምን እንደምሰጥህ እንዴ ለአንተ ካልሰጠው ገንዘብ ትወዳለህ ይባላል እንዴ አልሰጥህም ለአንተ እንዴ ካሎራውን ጥያቄ እንጠይቀዋል አልሰጥህም ካሎራውን ጥያቄ እንጠይቀው ሁለት ጥያቄ አራናት ካሎራው አጥሪ አፍትሻ ይሄንን መልስ አፍትሽ አፍቴ እኔ ላሰማው መስፍኔ ቅጣትን ጨርስ መጀመሪያ ቅጣትን ጨርስ ካሎራው ሌላው ሰው ይናገራል እኔ ሁለት ጥያቄ አለኝ ካሎራውን አንደኛ ክሬዲቱ ነው አልከን በዚህ ልጅ ጉዳይ ሲሶ ነው ምናምን በሚለው ግን ዜናውን መተህ የሰማኸው እዚህ ቤት ነው እኔ ግራ የገባኝ በዚህ ነው ሁለተኛ ደግሞ የሰው ልጅ ከዝንጀሮ በዝግመታዊ ለውጥ ነው የመጣ ብለህ ታምናለህ ወይ ብዬ ለመጠየቅ ነው ሁለት ጥያቄ ነው ምን ያልኩት ሀብትሽ እንደለፋው እኛም ለፍተናል እኛም ልጁን ጠይቀናል ቤተክርስቲያን ለቤት ጮኸናል ይሄ ልጅ በጴንጤ ማሊያ ለኦርቶዶክስ ነው የሚጫወተው ብለን ጮኸናል ድምጻችን ደግሞ ተሰምቷል ነው ያልኩት እንጂ ክሬዲቱ የሁሉም ነው ያልኩት አለቅ ሁሉም ጮሃል እኮ በሲሳይ ጉዳይ ሀብትሽ ብቻ ምንም የሁሉም አይደለም ክሬዲቱ ክሬዲቱ ይኸውልህ ቸርቿ ሲስና ግባ ቸርቿ የደወለችው እኔ ጋር ነው ከአመት በላይም ሲያወሩት የነበረው ከኔ ጋር ነው በአካልም ከኔ ጋር ሲያወሩት የነበረው ከኔ ጋር ነው እናንተ እዛ ቲክቶክ ላይ የለመዳችሁትን ጫጫታ እሱ እንደ ክሬዲት አይቆጠርም እኔ እኮ አሁን ይኸውልህ ከሲሳይ አልፌ ስለ አኬ እየነገርኩ ነው አኬ ወደ ወንጌል አማኝነት ይመጣል እሱ ቆንጆ ወደ ወንጌል በደንብ ያዙችን ወደ ወንጌል አማኝነት አኬ ይመጣል አኬ ወደ ወንጌል አማኝነት ሲመጣ ሲሳይ እሱ ጋር ፓስተር ሆኖ ገንዘብ ያዥ ሆኖ ያገለግላል እያልኩ ከተናገርኩ አመት አልፎኛል ነው እያልኩ ያለሁት አንተ ገና ለንተው ታውራው ነው እኔ አልፌ ስለ አኬ ሁሉ እኮ ነው ማውራ ስለ አኬ ሁሉ አንዴ ሀብትሽን ጥያቄ ልጠይቀው ካሎራ አንዴ ፍቀድልኝ ይሰማል ሀብትሽ አዎ ቀጥል ይሰማል እሺ ቤተክርስቲያኗ ሲሳይን አገደችው የሚለውን ሰምቻለሁና ወንጌል አማኝ ነኝ ማለት ነው ማይችለው ወይስ የሞቢል ሙሉ ወንጌል አማኝ ነኝ ማለት ነው ማይችለው ወንጌል አማኝ ነኝ ማለት አይችልም ምክንያቱም ቸርቿ ያገደችው ወንጌል አማኝ አይደለሁም በሚለው መሰረታዊ የዶክትሪን ለውጥ ነው ሀብትሽ እኔ እዚህ ጋር ቻሌንጅ ላድርግ ሞቢል ሙሉ ወንጌል ማገድ መግለጫ መስጠት የምትችለው መርሁን ነው የምናወራው ማገድ የምትችለው ሞቢል ሙሉ ወንጌል ምእመና አይደለም ብላ ነው መከልከል የምትችለው ባለቤቱም ይወዚ ቁጭ ብሏል እንጂ ወንጌል አማኝ ማለት መብቱ ነው አይችልም ወንጌል አማኝ አይደለሁም ብሏል እንዴ ወርሺፕ ምን ሆነ ነው እንዴት ነው ሲጀምር ሞቢል ሙሉ ወንጌል እንዴት ነው ሁሉንም ወክላ መርህ ላይ የምናወራው ትችላለች አዎ ለምሳሌ ባለፈው እነ ኤምኬሲ እነ እንትና ላይ ባገደችው እነ ሙሉ ወንጌልም ረብሽ እንደተነሳ ታውቃለህ በያቢያት ሄድ ኦፊስ እኮ ነው ይኸውልህ ሀብትሽ አትሳሳት ሄድ ኦፊስ ነው ያገዳቸው እነሱ ይሄ እኮ ሞቢል ሙሉ ወንጌል ሲሳይን የኔ ምዕመን አይደለም የኔ ብራንች እኮ ነው ማለት ነው አይደለም ወደ ሄድ ኦፊስ አሁን እኮ ደብዳቤው ነው እየነገርኩ ያለሁት ደብዳቤው ወደ ሁሉም ተሰራይቷል እሱን አሳያችኋለሁ እሺ ሁለተኛ ጥያቄ ደግሞ አለ ሀብትሽ ቆይ ሲሳይ ገብርኤል ነው የለበስከው ሲሳይ ይሄን ልብስ አውልቅ ይሄን የገብርኤል ልብስ አውልቅ ጥያቄ ልጠይቅ ሀብትሽ እኔ አሁን ቀለል አድርገን እኮ ነው
አሁን ሙሉ ወንጌል የኔ አባል አይደለም ነው ማለት የምትችለው ወይስ ወንጌል አማኝ አይደለም ነው ማለት የምትችለው? እስቲ እንደው ሲሳይ የወንጌል አማኝ ይኸውልህ፣ ደብዳቤው ምን ይላል መሰለህ? ደብዳቤው ምናልባት ለአንተ መጣይ ትችላለህ እኮ ደብዳቤውን ግልባጭ እኔ ኦልሬዲ አልፈልግም። ለምን የደብዳቤውን ግልባ አይደለም እኔ የምናገረው ነገር እኔ ቆየሁ እኮ እኔ ከወጣሁ ቆየሁ እኮ ያው ወደ ወርሺፕ በደንብ እየሰማ ከወንጌል አማኝ ወጥቻለሁ ቆይቻለሁ እያለ ነው። ይኸው በደንብ ስማ ሲሳይ። እኔ አንዴ ፍቀድልኝ። ከወንጌልማ እንዴት እወጣለሁ? ኤቲስት አልሆንኩ እኔ። ሲሳይ ጥያቄ ልጠይቅህ እኔ እንዲገባኝ ማለት ነው። ሙሉ ወንጌል መተዳደሪያ ደንብ አለ ማቴዎስ 18:17 ላይ በሚለው ነው የምትሄደው። ግልጽ ምክር አለ፣ በምስክር መነጋገር አለ፣ ለቤተክርስቲያን ማሳወቅ የሚል አለ። እነሱን ሶስቱም በሙሉ በአንተ ላይ ተከናውነዋል እነዚህ ፕሮሰሶች። መጀመሪያ በግል መምከር ይላል። ሁለተኛ ግለሰቡ ካልሰማ በሽማግሌዎች ወይም በምስክሮች ፊት ቀርቦ እንዲመከር ማድረግ ይላል። ሶስተኛ ደግሞ ለቤተክርስቲያን ማሳወቅ፣ ግለሰቡ በስህተት ከቀጠለ ጉዳዩ ለቤተክርስቲያን መሪዎች፣ ለሽማግሌዎች ጉባኤ ይቀርባል ይላል። እነዚህ ፕሮሰሶች ተከናውነዋል። ለአንተ በግልባጭ ደርሰዋል? እኔ አሁን ወርሺፕ ዞን እኔ እኮ ለምሳሌ ምን አለ መሰለህ ወርሺፕ ዞን እኔ ቸርች ውስጥ አገልግሎት ዘርፍ ላይ የተሰማሩ ሰዎች አሉ። ቤተክርስቲያን የመደበችው ሰው አለ። ተራ ምዕመን ደግሞ አለ። ምክንያቱም ተራ ምዕመን አሁን አንድ ተራ ምዕመን ወደ ፈለገው ቤተ እምነት ቢቀየር በቀየረ ቁጥር ለዛ ሰውዬ ደብዳቤ ታወጣለህ። ለምሳሌ ነው የምልህ እከሌ ከኛ ጋር አይደለም ብላ በየሳምንቱ ቤተክርስቲያን ደብዳቤ ታወጣለች እንዴ? አንተ ተራ ምዕመን አይደለም። ሚዲያ ላይ ያለ ሰው ነህ። ለምን ቸርቿ እኮ አይደለም ሚዲያ ላይ ላከችኝ እኮ ማንም ሰው አዮ ለወርሺፕ ዞን አላፊ አግዳሚ ሚዲያ እንደሚጠቀም እዚህ ጋር ላስተካክል ይስሙ። እንዴት መሰለህ የሲሳይ ሐሳብ ቆይ ከለው ስማ። እኔ እኮ ሚዲያ ሰው እኮ አይደለም ቸርቿ የሚዲያ ዘርፍ ውስጥ ማገለግል እንትን አይደለም። አንዴ ፍቀዱልኝ። አንዴ የማጣራት ጥያቄ ልጠይቅ። የሲሳይ ሐሳብ ልንገርህ። የሲሳይ ሐሳብ አንድ ሰው በአንድ ቤተክርስቲያን አባል ካልሆነ አባልነት ሰጥቶ ቤተክርስቲያኗ እውቅና እስካልሰጠች ድረስ አንድ ሰው የትም ቦታ የመሄድ መብት አለው። ያ በሚሄድ ሰው ላይ ቸርችቱ ደብዳቤ የመጻፍ አቅም የላትም። ቢኮዝ አባል አይደለሁም ነው እሱ የምለው። አባል እስካይደለው ድረስ እኔ የተኛው ቤተክርስቲያን ሄጄ ባመልክ እኔ ማስቆምና መከልከል የተኛው እንትን አይችልም ይላል እኮ ሲሳይ። እንደዛ ነው። ይሄ አዎ ትክክል መስፍንዬ ገብቶኛል። ይኸውልህ እኔ አሁን የሲሳይን ኑፋቄ ንገሩኝ። አሁን ቤተክርስቲያን አሁን ሀብታሙ የሚለውን ካሎራው የሚለውን ሳይሆን ከሆኑ ከኦርቶዶክሶች ጋር ቤቱ አስገብቶ ላይቭ ምናምን እሱ ትርኪ ምርኪ ነገር ነው። እንደ ቤተክርስቲያን እንደ ተቋም እንደ መርህ ስናወራ እስቲ እዚህ ጋር ያላችሁ ሰዎች የሲሳይ ኑፋቄ ምንድን ነው? እችን እድስቱኛ እንደ ወርሺፕ ዞን ደጋግሜ ወርሺፕ አንተ እንግዲህ ከሌላ ፕላኔት ላይ እንደመጣ ወርሺፕ ከሌላ ፕላኔት ላይ እንደመጣ ማድረግ ከሌላ ፕላኔት ላይ እንደመጣ አይነት ሰው አጠይቀኝ። ለምሳሌ በቤተ ክርስቲያን አንድ ቋብትሽ ያ ወርሺፕ ዞን አሁን ክሪቲካልና ሎጂካል ነገር ነው ያነሳው። ለምሳሌ አንድ ግለሰብ አሁን እንተውና ለምሳሌ አንድ ግለሰብ በቤተ ክርስቲያን ውስጥ በአገልግሎት ዘርፍ ውስጥ ካለ ሰንዴሱ ለምሳሌ ከትንሿ ከህፃናት አገልግሎት ጀምሮ እስከ ትልቁ ድረስ አገልግሎት ዘርፍ ውስጥ ካለ ምክንያቱም ቤተ ክርስቲያን ምዕመኖቿን መጠበቅ ስላለባት የተሳሳተ ትምህርት እያስተማረ ካለ በተሳሳተ አካሄድ እየሄደ ካለ የተለያየ ነገር ገምግማ ይሄ ነገር ምክንያቱም አጠቃላይ ማህበሩ ሊበክልና ሊጎዳ ስለሚችል ብላ ውሳኔ ታስተላልፋለች። እኔ በቤተ ክርስቲያን ውስጥ ምንም አይነት ሚናና ሮል የለኝም። ቤተ ክርስቲያን ውስጥ መጽሐፍ ቅዱስ አላስጠና፣ ህፃናት እንትን አላስተምር፣ ምንም አይነት ሚና የሌለውን ሰው ከኔ ጋር ታይታል ተብሎ እኮ ጌታን እኮ ከኔ ጋር ታይታል ተብሎ እንደዚህ አይነት ውሳኔ መወሰን እንግዲህ የታሪክ ተወቃሽ ያደርጋል። ከነገሌ ጋር ታይታል አይደለም። ቆይ ወይት አንዴ ከነገሌ ጋር ታይታል አይደለም። በቤትህ ጠላና ጠጅ አረቄና ውስኪ እንዲሸጥ ፈቅደሃል ነው። ይሄ ደግሞ በወንጌል አማኝ አይፈቀድም ነው። በወንጌል አማኝ አይፈቀድም። አንተ መስራት የምትችለው
አንተ በቤት መስራት የምትችለው በወንጌላውያን አማኞች ጫማ ውስጥ ብቻ ነው እንጂ በተከራየውበት ቤት የፈለኩትን መሸጥ መለወጥ እችላለሁ ማለት አትችልም። አንዱ ይሄ ነው። ያንተ ቤት ያረቄም የጠላም መርህ ላይ ግን እናውራ ከሆነ የቢራ መሸጫ ሆኖ ስለተገኘ ወርሺፕ አይቻልም። አንዱ ይሄ ነው። ሁለተኛ ሚዲያ በራሱ ትልቅ አገልግሎት መሆኑን ትልቅ የአገልግሎት መድረክ መሆኑን እንዴት እስከዛሬ እንዳልገባ አላቅም። ለምን የግድ መድረክ ላይ ሰባኪ ወይም ዘማሪ ብቻ መሆን የለብህም። አንተ ልትገሰጽ ወይም ዲሲፕሊን ልትደረግ መተዳደሪያው ሀብትሽ እዚህ ጋር ከሀብትሽ ጋር መስማማው ከሲሳይ የምቃረን ነው። መተዳደሪያው ለምዕመናን ነው የሚለው። ስለዚህ ሲሳይን ይመለከታል። እኔ ግን እነዚህ ሁሉ ሂደቶች በሲሳይ ላይ ሂደዋል ወይ ደግሞ የምታውቁት ካለ ወርሺፕ ሙሉ ወንጌል ብላ ነው የምታነበው? ሀብትሽ ደብዳቤው ሲነበብ ሲሳይ በተደጋጋሚ ቸርች ግቢ ውስጥ ሁሉ ሆኜ ሲሳይን ጠርተው ሽማግሌዎች ቢሮ ሲያናግሩት ሁሉ እኔ ነበርኩ። የዛሬ ዓመት ስቴፖቹን በሙሉ ተኪዶ ሲሳይ ኦልሬዲ ህይወቱ ተሸርሽሮ አልቋል። ስለዚህ ለሌላ ሰውም ትምህርት እንዲሆን መጽሐፍ ቅዱስ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 20 ላይ ሌላም ሰው እንዲፈራ ስለሚል በሁሉ ፊት ዲሲፕሊን እንዲደረግ ከዓመት በላይ ጎትጉተናል። ቸርቿን ማስገደድ ስለማንችል ቸርቿን ኦቶኖመስ ስለሆነች ማንም ማስገደድ ስለማይችል ነው እንጂ ምን አለ መሰላችሁ፣ ነግሬ ልውጣ አብዛኞቻችሁ ውስጥም ውጭም ያላችሁ ሰው ሲሳይ ህዝቡን ሰብስቦ ይዞታል። ስለዚህ በዚህ ምክንያት ሲሳይን ከሚዲያ እናጠፋለን፣ ህዝቡን መልሰን በቃ ቸርች ከፈት ኦርቶዶክሶችን ያላችሁ ሰዎች ያስከ ወንጌል አማኞችን አይደለም። ሲሳይ ግን ምንድነው መሰለህ እኔ ሲሳይ እንደሆነ የኔ ሚዲያ መሰለህ አንዳንዶች 1000 2000 የሚያቸው ሰዎች ቪው ቀነሰባቸው እንትን አሉ። ስለዚህ ትልቁ ጠላታችሁ እኔ ስለሆንኩ እኔ እንደሆነ ሚዲያው ላይ አለው። እስቲ ወጥቼስ እስቲ ምን እንደምታረጉ እስቲ እናያለን። እስቲ እንትን በሉ ታው ትጎዳለህ። ሶሪ ሲሳይ ነው ማለት እኔ አንድ ጥያቄ ትጎዳለህ። እኔ እንዲገባኝ ልጠይቃችሁ። አንዴ ልጠይቃችሁ ሁላችሁንም። ወርሺፕም አንዴ ቀደም እንትን ይቻላል። አንዴ ሳሚችን ብቻ መጠይቆ እኔ አልገባም ከዚህ በኋላ ለሲሶ ነው። እኔ እንዲገባኝ ንገሩኝ እስኪ። የሲሳይ ኑፋቄ ሙሉ ወንጌል የሚያስወግዘው አንተ ሩቅ ነህ። ቆይ ምንም የምታውቀው ነገር የለም። አስረዱኛ። እዚህ ጋር አንተ እንደገና ከመጀመሪያ ጀምሮ የምናስረዳበት አቅም የለንም። እኔ ሲሶ ይሄን አድምጠኝ እየመጣ ሁሉ ከአንድ ጀምረን ቲክቶክ ላይ እኮ በቃ ፕላን ነበረ እኮ ሲመከር ራሱ ነበርኩኝ አለ እኮ። ከዚህ በላይ ከአንድም ሁለት ሳሚ ቀጥል የሰባውን ነገር ለወርሺፕ እኔ መልስ አለኝ። አገልጋይ ነኝ። በሙሉ ወንጌል ረጅም ጊዜ አገልግያለሁ። አሁን በክርስቲያን ወንድማማች ነው አገለግለው እዛ ውስጥ ማለት ነው። ለሲሶ ምለው ከሀብትሽ የበለጠ አሁን መረጃው የለኝም። እንዲያርጓል የሚለው እንትኖቹ ምንድነው ሀሳቦቹም የለኝም። አልፎ አልፎ ግን ሲወያይ አየዋለሁ። አንተን አሁን ካጠፋው በላይ ጌታ እንደገና ወደ ቤቱ የትኛውም ቸርች ሆን ከሱ ጋር ህብረት እንድታደርግ ይፈልጋል። ከየትኛውም ቸርች ጋር ሙሉ ወንጌልም ጋር ይሁን ሳሚ ከቸርች እንደወጣው ሀሳብ የለኝም። እኔ ከቸርች ወጣ አይነት እኔ ስለ ቸርች ያለኝ መረዳትና አስተሳሰብ ምናልባት አንተ ካለ የተለየ ሊሆን ይችላል። ጋር ትመለሳለህ፣ ችግር የለውም። አኬ ጋር ትመለሳላችሁ፣ አኬ ጋር ትመለሳላችሁ። እንጠብቃችኋለን፣ ችግር የለውም። እንኳን ሄድ እንዳትመለስ ሲሳይ እንዳትመለስ። እኔ ነኝ ያልኩት ሲሳይ እንዳትመለስ ሲሳይ ሄደ ከአኬ ጋር ትመጣለህ። ሂዱና እዛ ትንሽ ቆዩ። እንዳትመለስ ሲሳይ ሞታል። የሞትክ ነህ ከተመለስክ እንዳትመለስ። ሲስዬ ሶሪ አንድ እኔ ስማኝ። አሁን ጌታ የሚፈልገው የእናንተን የእኛን መመለስና መዳን ነው። አባቶች ጋር ማለትኩማ ሳሚ አሁን እኮ አንድ ሰው ተመለስ የምትለው እኮ እኔ በጣም እግዚአብሔርን የምወድ የምፈራ በተቻለኝ መጠን እግዚአብሔር በረዳኝ መጠን ከሱ ጋር መሆን የሚፈልግ ወንድም ነኝ። ከእግዚአብሔር የትም አልሄድም። ምክንያቱም በቃ አስተንፋሴ ለእንተኔ እሱ ነው። ሰዎች ራሳቸው ከመሰረቱ ተቋም ሊያስወጡኝ ይችላሉ። ሰዎች እንትን ሊያደርጉ ይችላሉ። ከግቢ ውጣ ብለው አያባርሩም። እኔ አባባሌ እንትን አይደለም። ፕሮቴስታንት እኮ ከግቢ አይደለም ከየትም ሊያስወጣ ይችላል። ግን
ትልቁ ነገር እኔ ጠዋት ጽፌያለሁ። ጠዋት እንትን ጽፌያለሁ። ክርስቶስ ኢየሱስ ከመሰረተችው ቤተክርስቲያን ራሱ ኢየሱስ ካልሆነ በስተቀር ማንም ሊያስወጣ አይችልም። እሱ ደግሞ ደካሞችን የሚወድ ኃጢአተኞችን የሚሰበስብ ከነሱ ጋር የሚያሳልፍ ሊረዳቸው ሊያግዛቸው ሁሌ ከነሱ ጋር የሆነ አምላክ ነው። እኔ ያለሁት ወይ እኔ እዚህ ውስጥ ያላችሁ ሰዎች ስሙ፣ 350 ሰዎች ስሙ። ሲሳይ እንዳትመለስ። ሲሳይ ከተመለሰ እኔ ነኝ ከቸርቿ ጋር የምጣላው። ሲሳይ እንዳትመለስ፣ በፍጹም እንዳትመለስ። እኔ በኢየሱስ ክርስቶስም አዝዣለሁ እንዳትመለስ። ሄደ ከአኬ ጋር ተመልሰ ትመጣለህ። አኬ ባለራይና መስራች ሆኖ ሲሳይ እሱ ጋር ገንዘብ ያዥ ፓስተር ሆኖ ነው የሚመለሰው። ሲሳይ በጌታ ሳሚ ቢሰማ ያዋጣውም። አሁን አስወጥቻለሁ እንዳትመለስ። ስትመለስ ከአኬ ጋር ተመልሰ እንድትመጣ አዝዣለሁ። የሀብትሽ አቋም እንዳለ ነው። ሲስ ግን ሲሶ ግን ነበር ዛሬ ገብርኤል አሪፍ ነበር። እሱን መልስ አንተ ደስ ይላል። በጣም ካሎራ በጣም ደስ ይላል። በጣም የሚገርም ነው። የት ነው ንግሱ? የት ነበር ንግሱ? የት ነበር? እዚህ ጋር ገብርኤል እንትን ጀግና ምን ይዘህ ጧፍ ሻማ ይዘህ ሄዳል እዴ ዋናው ተረረረ ገብርኤል ሲስ እግዚአብሔርን ለአኬ እንትን አድርግለት። ሲስ ለአኬ ሼር አድርግለት። አንድ አይነት ልብስ ለብሳችሁ ለአኬ ሼር አድርግለትና ጓደኛሞች ይሄን የሰማ ከዓመት በኋላ መናገር ፈልጋለሁ። ለአኬ ሼር አድርግለት። ወደደ ወንድማችን አውቆ የተኛ ቢቀሰቅሱት አይሰማም አለና ቆንጆ ነው ንግሱ፣ ቆንጆ ነው። አክብር። ከዚህ በፊትም ይኸውልህ እኔ ከእምነት ባሻገር አንድ ሰው የራሱ አቋም ሊኖረው ይገባል። ካሎራው እኔ ዛሬ ለማንዳንድ ቀን እንኳን ወይ እናስተምራችሁ እንደ እኔ እኮ ግራ ገባን እኮ እንዴ ሲስ ወይ የእውነት እኔ ታውቃለህ፣ አንተንና ኬን በትልቅ እንትን እኔ ጸለይኩ ጸሎት መሬት ጠብ እንደማይል አውቃለሁ። እግዚአብሔር ሆይ እንኳን መሬት አይደል አየር ላይ ተንሳፎ አያውቅም። ኧረ እባክህ እግዚአብሔር ይሄው አይተኸዋል አይደል እንዴ? ከዓመት በኋላ እኮ አይተኸዋል አይደል እንዴ? ግን የምናገረው ምንድን ነው መሰለህ? እነዚህ የወጡ እግሮች እንዳይመለሱ አይደለም። መሬት ጠብ ማይል ከሆነ ለትዳር አይጸልይም እያለ ነው። እነዚህ የወጡ እግሮች እንዳይመለሱ፣ እነዚህ የወጡ እግሮች የሚመለሱት ከአኬ ጋር ነው። ለትዳር ለምን አይጸልይም እያለ ነው። ጸጋ ልዩ ልዩ አይደለ? ሁሉ እኮ ጸጋ አንድ አይነት አይደለም። ጸጋ ልዩ ልዩ። የኔ ጸጋ ይሄኛው ነው። የኔ ጸጋ ይሄኛው ነው። ልዩ ልዩ እኮ ጸሎት አይደለም። ልዩ ልዩ እኮ የኔ ጸጋ ይሄኛው ነውና ለምን ደብዳቤውን አታነብልንም? ደብዳቤውን አንብብልንና እኛ የምናውግዘው። ወርሺፕ ጥያቄ ልመልስልህ። የቀድሙን ወርሺፕ ዞን ምን ትመልስልኛለህ? እኔ እኮ መመሪያውን እኮ ነው የጠየኩት። እኔ እኮ ቤተክርስቲያን እኔ መመሪያውን ደብተሩን አውጥቼ መጽሐፉን አውጥቼ ወርሺፕ ዞን አንድ ምንም የሚታገድበት እኔ ጥያቄ እኮ ለምሳሌ አንድ ሶስቱን ነገሮች ተሟልተዋል። ቅድም ሲስ ያነበብኩት ሰምተህ አይደለ? ሲስ እነዛ ሶስት ነገሮች ተሟልተዋል በአንተ ህይወት ውስጥ። እኔ እኮ ነገርኩህ። ጥፋቴ ምንድነው የሚለውን ነገር አንድ ሁለት ቀርቤ ምንም አይነት ጥፋቴ ይሄን አጥፍታል የሚባል ነገር ሊነግሩኝ ራሱ አልቻሉም። ማንም ሰው ሶሻል ሚዲያ ላይ ከፈለጉ መጥተው ይሞግቱኝ። ይሄንን አጥፍታል በእኛ መመሪያና መሰረት ይሄ ነገር ይከለክላል፣ ይሄን ነገር አድርጋል የሚሉ አካል ካለ እኔ ይሄው እንትን እላለሁ። ይሄ ማንኛውም እኔ ተወካይ ያለው አይደል እንዴ? ቀድመው ተወካይ ነው ያለው አይደል? የሞቢል ሙሉ ወንጌል ተወካይ ነው ያለው አይደል? ሲሳይ እንዴ አንተ ቢሮ ተጠርተህ ስትጠየቁሉ እኔ ግቢ ውስጥ አልነገርኩም እንዴ? መኪና አቆመ ሚስትን ልጆችን አስገብተህ አንተ ለሽማግሌ ቢሮ ስትገባ እዛ ግቢ ውስጥ ሆኜ አላወራንም እንዴ? ተነጋግረናል እኮ ተነግሮሃል። ከሚዲያ ውጣ
ከሚዲያ ውጣ ተብሎ የመጨረሻ የተነገረ ከሚዲያ ውጣ። አንተ በሚዲያ ላይ እያሰደብከን ነው፣ እያዋረድከን ነው፣ እያሰደብክ ነው፣ ነፍሳትን እያሰናከልክ ነው ተብሎ የመጨረሻ እርምጃ በዚህ ጉዳይ ላይ ነው የተወሰደብህ። ለምን ትክዳለህ? ለምንድን ነው መውጣው ነው መመሪያ? አንድ ምዕመን ሚዲያ እንዳትጠቀም ይገርም። ማንዴቱም የላቸውም። ሀብትሽ ከሚዲያ ውጣ ማለት ነው የላቸውም። ወርሺፕ እስቲ አንተ ፔጅ ላይ አረባክ ለምንድን ነው ከሚዲያ ውጣ ማለት ነው አላቸው። በተከራየው ቤት ላይ አረቄና ጠጅ እየሸጥክ ሲሳይ እኮ ሙሉ እንግዲህ ታፔላ ይዞ አይደለም የመጣው። ቸርች ምን ታፔላ ይዞ የመጣው እርምጃ የወሰድማ ማንዴት አላት ቸርች ሲሳይ ላይ ይኸውልህ። እኔ አሁን ሲሳይ እኮ ለራሱ የበቃ ስትሪመር ነው። ወርሺፕ ሚዩት አድርግ ሲበናት ያልሆነ ጽድቅ አትጫወት በእናትህ። በስንት ጊዜ ወርሺፕ ጭራሽ ቆይ የተሰራ ስራ እንደገና ሀብትሽ ማመስገኛችን ሰዓት ነው። አንዴ ጋዲ አንተ ምንድን ነው አይቼሃለሁ። ሲሳይ ግን ለምንድን ነው የፈለገ ሰርግ ላይ የጠፋው? ለምንድን ነው ሲሳይ የተደበቀው የፈለገ ሰርግ ላይ? እሺ ቀጥል፣ ካልወራው ቀጥል። ታውቀው ነገር ዝም በል በእናትህ። እኔ ጥያቄ ነው የጠየቅኩት። ይኸውልህ ካልወራው ጥያቄ መጠየቅ ደግሞ መብቴ ነው። ሰው ሲታገል ነበር በጣም ሲታገላችሁ፣ እሱ እኮ መብታችሁ ነው። ቆይ አንዴ እንቅፋት የሆነ ሰው ወንጌል አማኝ ነው ብሎ ህዝቡ እዛ ይሰበሰባል። የሚያደርገው ነገር ልክ ያልሆነ የሙሉ ወንጌልን ታፔላ ይዞ ለኦርቶዶክስ የሚጫወት አንድ ብራንድ ይዘህ ምን ጋር ነው ያለው እኮ በቃ እስቲ የማስታወቂያ ንገሩና ህዝቡን እስቲ ካሳጡኝ እስቲ አንተ ስንመጣ መች ታስገባለህ? 9 ሰው ገስ ላይ አስቀምጠህ ቆይ ሲሳይ 9 ገስ ላይ አስቀምጠህ ማን ለማይግባ እኔማ የፖሉን ዳንስ እንኳን ልሞግስ ስል እምቢ ብለኛ እንዳስወረድከኝ 9 ሰው ገስ ላይ አስቀምጠህ እንዴ! ተው እንጂ እንዴ! ናታን መጥቶ እኮ የበቃኝ እኮ እዛ ጋር ነው። ናታን መጥቶ ያልሆነ ነገር ሲናገር ነው እዛው በአቅራቢያ ያለ ወይ ደግሞ ፖስት ኮዱን ንገረኝና ሄጄ ያልኩት ባካል ልሞግት እንኳን መች አስገባኝ። ስለዚህ ወርሺፕ ማታውቀውን ነገር አታውራ። የምሬ እንደ ሲሳይ እንደው ተጸልዮለታል፣ ተጾሞለታል እኮ ለሲሳይ ምንድነው በጸሎት በጾም ተኪዷል እኮ ብዙ አልተካሄደ። ካልወራው ምን አለ መሰለህ አሁን ይኸውልህ እኔ እናንተ የምትሉትን ውሳኔ አክቹሊ እኔ አላውቀውም። እውነቱን ለመናገር አሁን ሀብታሙ የሚለውን ደብዳቤ ውሳኔ ምን ያላውቀው። ኢቨን እኔ ቆየሁ ከቸርች ከወጣሁ ቆይቻለሁ ከቸርች። አሁን ሄደህ ለምን አትወስድም? ዛሬ ሰኞ አይደለ? ሂድና እኔ ልደውልላቸው። ወጥቻለሁ። እኔ ልደውልላቸው። ሲሳይ እየመጣ ነው ለምን ሄዳለሁ ምናምን ልደውልላቸው። ሂድና የውሳኔውን ግልባጭ ለምን አትወስድም? ወጣሁ እኮ ለምን ወስዳለሁ? ለምን የስራ ቅጥር ደብዳቤ ደሞዝ አይደለ ሄጄ የምወስደው? ለምንድን ነው የምወስደው? የስራ ቅጥር እኔ የምናገረው ነገር እውነት እንደሆነ አንደኛ ሰዎችም እኔ በኋላ ለጥፋለሁ። ለምን ወስዳለሁ? እኔ ሲሶ የት ነህ አንተ? ሲሶ የት ነህ አንተ? እኔ ሲሶ የት ነው አሁን? ማጋም የትኛው ነው? የት እንዳለ መናገር ፈራ። የት እንዳለ መናገር እኔ አሁን ያለሁት እንትን እዚህ ገብርኤል ቤተክርስቲያን ውስጥ ነው። አይ ህብረ የምታደርገው የት ነው? ገብርኤል ቤተክርስቲያን ነው? ሚካኤል ነው? የት ነው የምትጸልየው ጸሎት? ቆንጆ ነው፣ ሽክ ብለሃል። የት ነው አሁን የምትጸልየው ጸሎት? የት ነው? በግሌ ነው፣ በግሌ አሁን የትም አይደለሁም። ተናግሬያለሁ እኮ ቪዲዮ ላይ እኮ ተናግሬያለሁ። አሁን የትኛውም ቤተ እምነት ውስጥ የለውም ብያለሁ። የትኛውም ቤተ እምነት ውስጥ መልካም። ስለዚህ ካንተ ጋራ ስለ ወንጌል ሳይሆን ሀብትሽ እንዳለው የደብረ ብርሃን አረቄ ስንት ገባ 1 ሊትር ምናምን እያልን ነው የምንጠይቅህ። ችግር የለም። ከፈለክ በአካል መተን እየቀመቀምንም እናወራለን። ችግር የለም። ለምን ባለፈው ካልቪን ልሆን እያለ ነበርና መቀምቀም ሀብትሽ እገዳው መሰረት ነው ብዬ ከማስባቸው አንዱ ቅድም ኦርደሩን ጠብቆ መሄዱ ተገቢ ነው። ሁለተኛ ግን ቅድም ሲሶ ያነሳው አንድ ሀሳብ አለ። እኔ ተራ ምዕመን ነኝ፣ ምንም አይነት ፓርቲሲፔት የለኝም ብሏል።
በወንጌል አማኝ ውስጥ እንዲተራ የሚባል ምዕመን የለም። ሰው ከዳነ የወንጌል ትምህርት ይማራል። እኔ የምልህ አንድ ጥያቄ ልጠይቅና ትሄድበታለህ። የለም ስላልከው ማለት ነው። አንድ ለምሳሌ አንተ ቤተክርስቲያን ያለ አንድ ምዕመን ማለት ነው እምነቱን ቀይሮ ወደ እስልምና ቢሄድ አቀል የሚባለው ሰው ከዚህ በኋላ ከኛ ጋር አይደለም ብለህ ደብዳቤ ትጽፍበታለህ እኮ እንደየሰው። አሁን አንተ እንዲህ የምትባል ሰው አይደለም ነው ትጽፍበታለህ ወይ? እኔ አይደለም ለምሳሌ ነገርኩህ ወደ እስልምና ቢሄድ ይሄ ሰውዬ ድሮ ከኛ ጋር ነበር፣ አሁን ግን ወደ እስልምና ሄዷል ብለህ ደብዳቤ ትጽፍበታለህ እኮ። ሲሳንተ እኮ ምዕመን አይደለህም። ሲሳንተ እንዴት ነው ዛሬ ነው እንዴ ምዕመን ሆነ የታየ? ክርስቶሎጂ እንከራከር፣ ስለ ራፕቸር ነው እንከራከር እያልክ ምዕመነኝ ብለህ ዛሬ ደግሞ ሳምንት ሳይሞላ እንትንን ገልብጠህ መጣህ። ደግሞ እንደገና ሌላ ማለት ቸርቿ ኦርዴንድ ያደረገችኝ እኮ አገልጋይ አይደለሁም እኮ እንዴ። ስለ ኦርዴንድነት አይደለም፣ ኦርዴንድ ጋር አይገናኝም። ሲሳይ አንተ ብዙ ሰው የሚሰማ ብዙ አገልጋዮችን እንደ ወንፊትም ቢሆን ማለት ነው ያንተ ስራ እንደ ወንፊትም ቢሆን ያው እንትና ባሮክ ሰላም ነህ እርጥብ እንትኑ ምናምን ስብስቡ ራሱ የሚገርም ነው። ሲሶ ስብስባችሁ ራሱ የሚገርም ስብስብ ነው። ሊቨርፑል ወደ ስብስብ የሚገርም ስብስብ ነው። እንዳለ ዲፌንደር ነው የሰበሰብከው። ደግሞ አኬንጥራ እግዚአብሔርን ዋናው እኮ የፕሮቴስታንት አኬንጥራ ካሮራው አኬት አለ። እኔ አኬን ፈልገዋለሁ። ለምን አንድ አመት በፊት ተናግሬው ስለነበረ ማለት ነው በሲሳይ ጉዳይ። አብዝሽዬ በጣም በቃ ችግር የለውም። አሁን ሰሞኑን ሶሻል ሚዲያ እንመለሳለን። ያው እንትን በሉ። አይ መመለስማ መብት ነው። ቲክቶክ እስከፈቀደልህ ቲክቶክ እስካልዘጋ ትችላለህ። ግን ምንድነው ሶሻል ሚዲያውን ነው ሶሻል ሚዲያውን እኮ የምልህ እኔ ጋር ለምን ፈራህ አንተ? ወደ ኦርቶዶክስ ገብቻለሁ ማለትን ለምን ፈራህ? እኛ አመት አልፎናል ካወቅን አይደል? ምክንያቱም የበሽታው ምልክት ገብተሃል። ለምንድን ነው የምትፈራው? ምንድን ነው የሚያስፈራ? እኛ ከአመት በፊት እኮ የበሽታው ምልክት አይተንብህ ቶሎ እርምጃ ይወሰድና በቃ ሸኙት እኮ ብለናል። ለምን ትፈራለህ? ኦርቶዶክስ ነኝ ማለት ለምን ትፈራለህ? የሚኮራባት እኮ ቤተክርስቲያን እኮ ናት እኮ የምታሳፍር እኮ አይደለም እኮ። ለምን እኛ የሚኮራባት አይነት አይደለችም እኮ ያለው። አሁን እኛ አንተን እኮ ነው ለምን አትልም? ምን አለ ምን አስፈራ? እስራኤል ዳንሳ ምዕመን ከምትሆን ኦርቶዶክስ መሆን በምን ጣሙ? ክርስቶስን እሺ አስገባቸው፣ እነ ጋዲሳን ምናምን አስገባቸውና ይደግፉ። አንተ በጣም እኮ ባይዘው እኮ በጣም እኮ እኔ ሰው እኮ ደረቱን ነፍቶ እኮ ነው ነኝ ብሎ የሚናገረው እኮ እንዴ። እኮ አንተ ለምን አትናገርም እኮ ነው? ሲስ ምን ችግር አለው? በቃ ነኝ በል በቃ ምን አስፈራ? ማዲያውን በቃ በትክክል ለብሰህ ተጫወት። እኔ በምን ክርስቶስ እያጣራ ነው አኬ። አንደኛ ወንድ እኮ ነው አቋም ይኖረዋል። በተለይ በድነት ጉዳይ ላይ አቋም ሊይዝ ይችላል። ስላልሆንኩ እንጂ እኮ በሆነ እኮ ባይዘው አመት ሙሉ ቁጭ ብሎ ሲማር የነበረ ነው። ቀነኑ አዋስደዋል። ምንድነው አጠገቡ ያሉትን ያቸው እስኪ ወታደሮቹን ያቸው እስኪ እንዴ ሁለቱም ቀንደኛ ቆይ ፕሮቴስታንት አራቱንም ያቸውን ያሳየን እስኪ አንድ ያስቀልመን አንድ ያሳየን። አኬ ጥቅም ያዘው ማን ነው? ሲሶ መኪና ቆይ ሳሚ አልገባችሁ ነው እንደዋቱን እዚህ ጋር ያላችሁት ብዙ የሚመከርም ሰው አይደለም። ብራዘር ምን ሆነ ይዞ መሄዳቸውን ሁሉ ሰው የሚውላቸውን ሰዎች ያቸው በአስራ ፕሮቴስታንት ይጠፋል የሚል ሰው ነው የሚውለው እንዴ ያቸው እስኪ ያቸው አንዱ ነዮባ እንደምናም ገቢ ነው የሚሆኑት። ግድ የላቸውም ይመጣሉ። አንዱንም ጥራው ሲቆይ ሁለት ጥራው አንዱንም እኔ ጋዲንና እኔ ዮባ ሰላም ነው። እኔ ጋዲና እንትና ይመቹኛል። ጋዲና አኬ ይመቹኛል። ነዮባን እንኳን ብዙም ቀርቤም አላቃቸው። ጋዲና እንትና ግን በጣም ይመቹኛል። ማን ነው አኬ ይመቹኛል። እነ ዮባን እንኳን ቀርቤ ስለማላቃቸው እንደዚህና እንደዛ ማለት አልችልም። ማሊያውን እኮ ለብሷል። ኦልሬዲ ሳሚ ማሊያውን እኮ ለብሷል እኮ አልገባችሁም? ለብሷል። ለምን ትፈራለህ? ለብሷል። እኔ ለምን እንደምፈራ አላውቅም እኮ። ለምንድን ነው የምትፈራው? ሲስ አረ በእግዚአብሔር አረጋግጡለት። ዮባ አረጋግጡለት። በቃ ሲስ እንትን አድርጉና በቃ አረጋግጡለት በጌታ። ለምንድን ነው የሚሸማቀቀው? ለምን ይሸማቀቃል? አረጋግጡለት በቃ። አዎ አረጋግጡለት። ዮባ ሀብትሽ እየደከመ ነው እንጂ እኮ ያለቀ ነገር ነው። አይ ሀብትሽ እኮ ተመልሶ ይመጣል ነው የሚለው። 1 3 4 ሆኖ ይመጣል። እሱማ የፍቅሩን ነው እኮ። ግን ያው ማሊያውንም ለብሷል።
ይመችሽ። ኤኒዌይ ዩ ጋይስ መቻችሁ ለሎጣ ነው። በጣም ነው ማከብራችሁ። አይ እኔ ግን ሲሶ መልካም ገብርኤል አንድ ጊዜ መልካም ገብርኤል አንዴ ሰልፍ ላይ ናቸው። አንተ እንደ ገብርኤል እኮ ማለት እኮ በጣም እኮ ምን ነካ እንትን እኮ ተማ ሲሶ እኔ አንድ ነገር ልንገርህ። ቆይ አንዴ ካልወራው ቆይ ራስን ተማችሁ ቆይ አንዴ ሳይወጣ ልጠይቀው ሁሉ ይሙላል። በቃ መልአኩ ገብርኤል ያሰብከውን ሁሉ ይሙላል። አሜን። ካልወራው ቆይ ተውባት የሚሞላው ነገር የለም። ገብርኤል አንድ መልአክ ነው እንዴ የተላከበት ጋር ነው። እሱ ያሰበውን ያውቃል። እሱ ያሰበውን ያውቃል እንደ ገብርኤል። እኔ ምን ሲሶ ህዝቡ ቅድም ስታወራ ህዝቡን ሰብስቤ ስለያዝኩባቸው አልክና እንግዲህ ሙሉ ማን ነው የወንጌል አማኙ ከ20 ሚሊዮን 30 ሚሊዮን ይሆናል ይባላል። ህዝቡን ሰብስቤ ስትል እኔ ይቅርታ እንግዲህ መቸለታ ነው እዚህ ቤት ቲክቶክ ላይ ያለው ነው። አሁን እኮ ገባኝ። ስንት ሰው ይዞ እየተቀመጥክ አይ ስንት ሰው ይዞ እየተቀመጠ ነው ሀብትሽ ህዝቡን ብሎ የህዝብ ልኬት በሱ ስንት እንደሆነ ማወቅ ፈልጌ እውነት ለመናገር ጆሹዋ እውነት ለመናገር ሲሳይ ላይቭ ላይ ሲገባ ብዙ ሰዎች አብረውት ይገባሉ። ምንም እንትን አይደለም። ብዙ ማለት ስንት ነው? ብዙ ማለት ጆሹዋ እውነትን እውነት በል ጆሹዋ። እንዴ ህዝቡን ይዟል። አዎ ህዝቡን ይዟል። እንዴ አሁን እኮ ህዝቡን ልቀቅ ነው እኮ ያለው። ህዝቡ ስንት ነው እኮ ነው? ህዝቡ ስንት ነው? በዛ ላይ ፕሮቴስታንት ምን ያክል ፕሮቴስታንት ነው እሱ ጋር የሚገባው? ይሄም እኮ መታወቅ አለበት። እኛም እኮ እኛም አንገባ አንዳንዱ አንገባም ብሎ እኮ ዋናዎቹ ራሱ በፌክ አካውንት እኮ እንደሚገቡ ደርሰንበታል። ለምን ምን ይወራል እዛ ቤት ምንድን ነው እየተባለ የፕሮቴስታንቱን ትምህርት ስለሚያስመጣ ሲሳይ ደግሞ ይስቃል። በቃ ምንም ማድረግ አንችልም። ስለዚህ እስኪ ብዙ ሰው ሲይዝ ስንት ሰው ነው? ብዙ ሰው ሲይዝ እንዴ አይደለም ጆሹዋ በቃ አይዞ ብዙ አይሰማ ጆሹዋ። አረ የተሰምቶኝ አይደለም። ተሰራል አታርገው። ህዝብ ስትል ያንተ የህዝብ ልኬት ማወቅ ፈልጌ ነው ጆሹዋ። አንተ አሁን ላይ ጆሹዋ ቆይ ተሰራል አታርገው። እኔ ጸሎቴ የሚሰማ ሰው ነኝ። አሁን ኢትዮጵያ ውስጥ እርግጠኛ ነኝ ብቸኛ ምናልባት ጸሎቱ የሚሰማ የወንጌል አማኝ ሊሆን ይችላል። ኢትዮጵያ ውስጥ ብቸኛ ጸሎቱ የሚሰማለት እኔ አሁን ምንድነው አንተ ላይ መጸልየው 50 ሰው ሊቀር ይችላል። ሲሳይ እንዳትመለስ በቃ እና ስትመለስ ከአኬ ጋር እንገናኝ ነው በቃ። አሁን እንዳትመለስ በፍጹም እንዳትመለስ። ስትመለስ ከአኬ ጋራ እንገናኛለን። እኔ አንተ የምትለውንም ደብዳቤ አላውቅም። ሀብትሽ አንተ የምትለውንም ደብዳቤ አላውቅም። አንተ ጋር የምትለው ደብዳቤ ከደረሰ ወይ ለጥፈ ወይ ዲዩት አደርግልሃለሁ፣ ሪፖስት አደርግልሃለሁ፣ ወይ የሆነ ነገር አደርገዋለሁ። ደብዳቤው ከደረሰ እኔም ልየው። ሲሶ እሱን ተውና አሁን አንተ ወደ ንግስ ሂድ። በቃ ንግስህን አስገባ። ንግሳችሁን አስገቡ። እንግዲህ ኬኩም ብሏል ቦታ አሁን ኬኩም ያስራል። ጦሩ እንዳለ እኮ እዚህ ነው ያለው እኮ እንዳለ እሺ አስከልመን እስኪ አንድ ሰው ጨርሰው እኮ ነው ዛሬ ሰኞ ስለሆነ ማን መሀል ላይ እንዳለ ህዝቡ ይወቅ። እነማ መሀል ውስጥ እንዳለ ህዝቡ ይወቅ። ብርቶች መሀል ላይ ያለ እስኪ እንያቸው እስኪ እንዳለ ቆይ እስቲ አዙረው እስኪ እንትኑን አዙረው እንትኑን አዙረው በቃ አሁን አይታችሁ ወደ ደብሩ አዙረው። ሲሳ ባይናገርም አይታችሁ ማን እንደሆነ መግለጥ እኮ ይችላል። አሁን ሀብትሽ እዚህ ቦታ ትገኛለህ አትገኝ፣ እኔ እገኛለሁ አልገኝ፣ ማን እንደሆነ ታዩታላችሁ። ወጣ እንዴ አንድ ሄኖክ ከርከሩ የሚባል ሰው አለ። ቀን ከሌሊት የሚሰድበን አስገባው ሲያስገባኝ እያለ ነው። እና ምን እንደሚፈልግ ጠይቀው ሲምል ታሞኝ ሊሆን ይችላል አላውቅም። ሀብትሽ ሄኖክን ብታስገባው ጥሩ ነበር። ሌት ከቀን ሲሰድብ የሚውል ሰው ነው እና እዚህ አጋጣሚ ሀብትሽ ቦረናን ፎሎ አርጉ። ዩቲዩቡንም የሀብትሽ ቦረና ዩቲዩብንም ሊንክ ላይ ያለላችሁ እዛ ላይ ሊንኩን ተጭናችሁ ሰብስክራይብ አርጉ። ፎሎ ያላረጋችሁ ፎሎ አድርጉ፣ እንደዚህ እንዳያመልጣችሁ መለቃቸው ቪዲዮዎች። እና ሲሳይ ይኸው አየህ አይደለ እኛ ከአመት በፊት ነበር የተናገርነው። ወርሺፕ ግን ገርመኛል እንዴ
አሁን ዝም አልክ እኮ ነገረህ እኮ እኔ በአካል ተገኝቻለሁ ቢሮ ተጠርቶ ሲነገረው ሲመከረው ነበርኩ እኔ አንዴ ላቋርጥ አብትሽ እኔ የመርህ ጥያቄ እኮ ጠየቅኩት አሁን እኔ የሲሳይ ደጋፊ ምናምን አታርክ እኔ አሁን እነዚህ ፕሮሲጀሮች ተከናውነዋል ወይ ደብዳቤው ምንድነው የሚለው ቤተክርስቲያን እኮ ደብዳቤ ስትጽፍ እኔ ላንተ አልነግርህም ወደ ላይ ማለት ነው ትጠቅሳለች ኬዙ ማለት ነው የገሰጸችበትን ይሄን ጠቅሳ ነው የምታነበው ሙሉ ወንጌል እሱ ሁላችንም እናውቃለን እኔ መመሪያውን አውጥቼ እኮ ነው ያነበብኩት በዛ መመሪያ ነው ወይ ጥያቄ ነው ይሄ የኔ ማለት ነው ሲሳይን እንወደዋለን እንጠላዋለን ሌላ ጉዳይ ነው እሱ እኮ ገብቷል ከአመት በላይ ተጠበቀ እኮ እርማት እንዲያረግ ከአመት በላይ እኔ እንኳን ቪዲዮ ከለጠፍኩ እኮ አመት አለፈኝ እኮ ብዙ ተመከረ ብዙ ተጠበቀ ጭራሽ እሱ ገፋበታለሁ ምንም አታመጡም እንደዛ ብሏቸው እኔ በቸርች ላይ እንደዛ ቢሆን ከአንዳንድ ነበር እነሱ ግን ከአመት በላይ ለምን ሚስትና ልጆች ስላሉት ማለት ነው ሚስትና ልጆች ስላሉት ከአመት በላይ ጠብቀውታል ወርሺፕ ስለዚህ አይቷታል ይኸውልህ ማታ ተነግሮታል እኮ ማታ ተነግሮት እሱ ጠዋት ላይ ለጥፏል እኮ አሁን እንዳልሰማ ምናምን አልሰማሁኝ ምናምን አለ እንጂ ጠዋት ይኸው ለጥፍ ያለው እኮ እያለ ነው ጠዋት እኔ ከመግባቴ በፊት ላይቭ ገብቶ እኮ በዚህ ጉዳይ ላይ እኮ ተናግሯል ለጥፏል እኮ ግልባጭ ይላክለታል የታወቀ ነው ይሄ አዎ እኔ ደግሞ ሳስለው ጥያቄ ምንድነው ከሙሉ ወንጌል መተዳደሪያ ደንብ የሙሉ ወንጌል ሜምበር ነህ አንተ ከዛ አንፃር ነው እኔ አሁን እየጠየኩ ያለሁት እኔ ደብዳቤውን ባይ ደስ ይለኛል ካልሆነም ደግሞ ያለበትን አጥቢያ ፈልጌ ደብዳቤው ለጥፌማ ገና እኮ ፓርት 2 ገባለሁ ደብዳቤው ለጥፌ እኮ ምክንያቱም ለሚዲያም ለምንም እንዲሆን ማስረጃም ስለሚሆን ዝም ብሎ እሱ ያውቃል አክቹአሊ ባለቤቱ ያውቃል ትላንት በጉባኤ እንደታገደ ደብዳቤዎች እንደተጻፉበት ግን እኔ ደግሞ ልክ እንደ የደምረውን ያኔ ታንከኛ ሙሉ ወንጌል እንደላኩልኝ የገዳ ደብዳቤውን የሱንም እንትን አደርጋለሁ ለጥፋለሁኝ እንደዚህ አይነት ወርሺፕ እንደዚህ አይነት ሜጋ ቸርቾች እኛ ከምናስበው በላይ አንደኛ በመሪ የሚመራ ነው በፕሮግራም የሚያደርጉበት ነገር ነው ቅድም ያልከውን የማቴዎስ 7ንም ጠቅሰው አስቀምጠው ነው መምከር እንደገና አሁንም ከጉባኤ ጋር መምከር ካልሆነ ደግሞ መጽሐፍ ቅዱስ እንደሚናገረው እንደ ቀራጭ አድርገህ ቁጥር ነው የሚለው ካልተመለሰ ይህም ፕሮሴስ ሳይከተሉ ያደርጋሉ የሚል እሳቤ አይኖረኝም አንደኛ ትልቅ ቸርች ነው ነባር ቸርች ነው አባቶች ያሉበት ነው ወንድማችን ቅድም ንግግሩ በራሱ እኮ አሁን ወረቀቱን ሂድና ውሰድ ሲለው አፍትሽ አልሄድም ነው የሚለው አይ ቲንክ ፍላጎት የለውም ያውቃል ምን እየተከናወነ እንዳለ እንደ አንድ ተራ ምዕመን ደግሞ እሱ አይታይም እንኳን እሱ ቸርች ውስጥ ምንም አይነት የማህበራዊ ሚዲያ ማይጠቀም ማንኛውም ሰው እናት በቤተክርስቲያን መንበር ከሆነ የምታውቁት ነው ቀጥታ ወደ ደህንነት ትምህርት የምናስተምረው ከዛ አጠቃላይ ለሜምበር ነው አጠቃላይ መተዳደሪያ ደንብ እኮ የሚወጣው ለአገልጋይ ተብሎ አይደለም መተዳደሪያ ደንብ ነው ለአባሎች ነው የሚለው እሱ ላይ እኮ ከሲሳይ ጋር ልዩነት አለኝ እኔ እድል ስላላገኘው እንጂ እዛ ጋር ልዩነት አለኝ ለአገልጋይ አይልም ሲጀምር ለማንኛውም አባል ለሆነ ነው የሚለው ቤተክርስቲያኗ እኮ መተዳደሪያ ደንብ አላት እኮ የሆነ የግለሰብ ቸርች አይደለችም አሁን እኮ እንደዚህ የግለሰብ ቸርች ቢሆን ምንም ጥያቄ የለውም ከሰውየው ከለር ከደበረው ሁሉ ያባራል አሁን እኮ እያወራን ያለ ነው ሙሉ ወንጌል ስለሆነች ነው መተዳደሪያ ደንብ ስላላት እጃችን ላይ አውጥተን መሞገት ስለምንችል ነው የምናወራው እኔ ለዛ ነው የጠየቅኩት ትክክል ነህ ግን እንደው እንደ ሐሳቢው እኔ እዛ ባድግም እንደው እንደ ሐሳቢ አዲስ አበባ ከተማ ያለ ቸርች ሙሉ ወንጌል ነባር ቸርች ያለዚህ ፕሮሲጀር ታረጋለች የሚል ግምት የለም በተለይ ትዳር መኖሩን ያላቅም ከሀብትሽ ነው የምሰማው ትዳር ካለው ልጅ ካለው በጣም ኮሚትድ የሚደረገው ቸርች ላይ ዊርድ ነገር እየሰሩ እንኳን የምንታገስበት ጊዜ አለ ማለት ቤተሰብ አለው ትዳር አለው እንደዚህ ነው ተብሎ በጣም አንደኛው እንኳን አግሬሲቭ ቢሆን ሌላኛው መሪ ታጋሽ የሚሆንበት አጋጣሚዎች ስላሉ ይህንን ፕሮሰስ ሳይከተል አያደርጉም ቅድም ያልከው ደግሞ ይሄ በዋን ሊደርሽፕ የሚደረገው እሱ እንኳን ደብሮ መልስ ከሰጠ ሁሉ ልትደበደብ የምትችልበት አጋጣሚ አለ እነዚህ ፉሪ አንድ ጓደኛ ያለ አንዱን አስቀጥቅጦት ሕክምና አስጨርሰን ባለፈው ነው እንትን ያለው ተናግሮት ፊት ለፊት እነሱ ጋር ውልም የለንም ግን አሁን ይህንን በተመለከተ ቅድም አሁን እሱ ለራሱ ነው እኔ ተራ ምዕመን ነኝ ምንም አይነት የማስተማር ብቃትም ምንም የለኝም ያለው ያ አይደለም እሱ ሚዲያ ላይ ያለ እንደውም ከአገልጋይ በላይ ነው ከሚያገለግሉት መጋቢዎች ከሚያገለግሉት የሚሰብኩት ከዛ በላይ ነው የሚሰራው በጥቂቱም ቢሆን ለወንጌል ሳይሆን ያው ለእሱ በመሰለው መንገድ ነው የሚንቀሳቀሰው ብዙን ጊዜ ሲሶ በተረዳበት መንገድና ሊጠቅመው በሚችልበት መንገድ አይነት ነገር ነው ብዬ ማስበው ቅድም ደግሞ ማን ነው
አፍትሽ አንተን ነው ያ ካሎራ የሚባል ዝም ብሎ ምን ገንዘብ አለው ሊሞት ገንዘቡን ይዞ ሊሞት ነው። እዛ እንግሊዝ ሀገር ተቀምጦ ገንዘቡን ይዞ ሊሞት ነው። ወይ ለወንጌል አያረገው ወይ ለምን አያረገው ሊሞት ነው ገንዘቡን ይዞ። ኒና ምን ትላለህ? በአኬ ደላላ በሲስ መባረር ምን ተሰማህ ኒና? አፍትሽ እንዴት ናችሁ? በይዘዌ እየሰማው ነበር። አፍትሽ ሲሳይም ያው የኛም ጓደኛም ነው የድሮ ወንድምም ነው። በመሄዱ ደስተኛ አይደለም። አባረሩ ሲባል ደስተኛ አልሆንም። ግን ቢሆንም ሲሳይ እዚህ ሆኖ ቢቀጣ ባይ ነኝ። እስካሁን ስላልሰማ ያው ቸርቿ ራሱ የራሷን አቋም ተቀብላለች። ይህንን ነገር ያው ማንም ሊቃወም አይችልም። ሲሳይ አሁን ሰዓት ላይ በእኛ እምነት ውስጥ ወይም በአንድ ቸርች ውስጥ አባል ሆኖ መቀጠል ቢችል ጥሩ አይደለም ራሱ ማለት ነው። ተባሮ ወይም የሆነ ቦታ ላይ ታግዶ የሆነ በቃ እስከ 6 ወር ታግዶ ቢመለስ ባይነኝ። በማሄዱ ደስተኛ አይደለሁም። ግን በነገራችን ላይ አይ ትክክል ነው። መሀል ላይ ሆኖ እንደዚህ በማይሆን እኛን የሚያስመታ ሰው ሆኖ መቀጠልማ ትክክል አይደለም። ከዚህ በፊት እየሰራ ያለው ነገር ትክክልም አይደለም። ግን በማሄዱ ደስተኛ አይደለም። ሳም ይቀጥል። የእሱ አቋም ነው። አሁን እሱ እውነት እኮ ምን ግልጽ ነገር እኮ ምን የሚሰወር የለም። አንተ በወንጌል አማኝና በሌላው በኦርቶዶክስም በለው በሌላም ቤተ እምነት ግልጽ የሆነ አቋም አለን። እኛ ጋር የመጽሐፍ ቅዱስ መለኪያዎች አሉ። ብታነብ የምትረዳቸው ነገር እነዚህ ውስብስብም አይደለም። እሱ እየሄደበት ያለው አንግል አብዛኛው ጊዜ በመሰለውና በጠቀመው ነገር ነው። እንግዲህ ይህንን ሊያመጣበት የቻለበት ምክንያት እሱም ቁጭ ብሎ እንግዲህ ከአባቶች አልተማረም። ምክንያቱም ቅድም ሲናገር እኔ ተራ ምዕመን ነኝ አለ። አንደኛ ቤተክርስቲያን ሄዶ የማያውቅ ሰው ነው። ኃላፊነት የሚባል ነገር አለ። አሁን እዚህ አፍትሽ እኮ የሚጮኸው የአንድ ቸርች ፓስተር ወር መሪ ሆኖ አይደለም እኮ እንደ ወንጌል አማኝ ነው። ወንጌል አማኝ ስትሆን ደግሞ እሳቤ፣ ኃላፊነትህ፣ የሚሰማህ ነገር ይሄ ውስጥ ያለው አንደርስታንድ የምትመለከትበት እይታ እንደ አንድ ምዕመን ሳይሆን ከወንጌል አንግል ነው የምታየው። ከወንጌል አንግል ደግሞ አይተህ አንድን ነገር ማድረግ እርቦ ብትሞት ራሱ ጽድቅ ነው። በትክክለኛ በወንጌል አካሄድ የወንጌልን መሰረት ያደረገ ይዘህ በምትንቀሳቀስበት ጊዜ ማለት። ስለዚህ ወንድማችን እየሰራ ያለው ነገር በጣም ታግሰውታል። በእውነት እኔ እኛ ቸርች ቢሆን እንደዚህ ላልታገሰው ሁሉ እችላለሁ። ካለም የቤተሰብ ኃላፊነት አንጻር መጀመሪያው ግን ወንጌልን አንተ የፈለገ ጥቅም ቢኖርህ ድንበር ነው ማስነካት የለብህም። አሁን የምንለያይባቸው ቤተ እምነት እኮ አሉ። የምንዶ ሚኒስትሪ ተብሎ በሚሊዮን ሰው የሚከተላቸው የሚያስፈራራ የሚይዝትብህ እነዚህ እኮ አሉ። ግን ወንጌልን ድንበር አድርገህ ነው የምታገለግለውም፣ ወንጌልን ድንበር አድርገህ ነው የምትጫወተው የምትነጋገርበትም። ከዛ ውጭ ያለፈ ከሆነ እንደ አረመኔ ቁጠር ይላል መጽሐፍ ቅዱስም ራሱ። የመመለስ ቴንደንስ የእሱ ነው። እንግዲህ ባላቅም ኒና እሱ አቋም ሊኖረው የሚገባ ሰው ነው። አንተ እንደ ወንድ ስትሆን እኮ አቋም ሊኖር ይገባል። ሲያሻህ ኦርቶዶክስ፣ ሲያሻ ደግሞ ፕሮቴስታንት፣ አይ ደግሞ ሲባለ ወደ ሙስሊም ይሄ የምትሽከረከር ከሆነ ወንጌልን ተው። የወንድነት ካራክተር በራሱ ወንድ ሆነ ሰው ሆነ የራሱ የሆነ አቋም ከሌለ የራሱ የሆነ የመረዳት ክህሎት ከሌለ ትንሽ በዚህ የሚያስቸግር ይመስለኛል። እንደዛ አስባለሁ። አሁ እንግዲህ አመት ሙሉ እኮ ነው 2 ዓመት ሆነ እኮ እሱ ማጥናት ከጀመረ። እንኳን ሰው በአንድ ወር የሚጨርሰውን ነገር እሱ አመታትን አስቆጥሯል። መሀል ላይ እያወቀበ ግን ባይዘዌ እየሰራ ያለው ነገር ትክክል አይደለም፣ የሚደገፍ አይደለም። እንደውም አንዳንድ ስናየው እኮ የእኛ እምነት ምንም የሆነ ምንድን ነው የሚያዝዘን ሰው እንደሌለ ነው እያየው ያለሁት። እንደዚህ አይነት ሰዎችን በጣም ነው ዝም የሚሉት። በቃ ሚዲያ ላይ ወጥቶ ወዲያውኑ መግለጫ አይሰጥም። ብዙ ትዕግስት አለ በእኛ እምነት ውስጥ ማለት ነው። ስለዚህ ልክ ምንድን ነው ሲሳይ እያደረገ ያለው ነገር ትክክል አይደለም። ግን ቢመለስ እና በድሮ አቋሙ በእምነቱ ቢቀጥል ባይነኝ። እግዚአብሔር እንግዲህ እንደ ልቡ ያኑረው። እኔ አላውቅም። ባይዘው ወንድሜ በዚህ ነገር ላይ ደስተኛ አይደለሁም። ነገ ተመልሶም ሊመጣ ይችላል። ያው ማን ያውቃል? ቅድም እኔ እንደውም ሀብትሽ እንዳትመለስ ከአኬ ጋር ነው ከማንዶን ጋር ና ሲለው እያለ ይሞግቷል። ጸልዬልሃለሁ ምናምን እያለ እኔ የትም እንዳትሄድ። አንደኛ ገብቶ ራሱ ቢያመልክ ደስ ይለኛል። አሁን እነሱ ጽፈዋሉ፣ አስደበድቡትም። ገብቶ ቢያመልክ እዛው ቢቀጥል ለእኔ የተሻለ ነው። እንደ ወንጌል ደግሞ ስታይ እንኳን እሱን ገና ያልዳነውን ሰው እንዲመለስ
እያስተማርን ያለውና ትክክለኛ እይታ ነው ያንተም ከመመለስ አንግል እሱም መጥቶ አሁን እኔ እሱ ጤናማ ሰው ቢሆን የእውነት ጤናማ ሰው ቢሆን የነገውን እግዚአብሔር ነው የሚያውቀው። ቀጥታ ገብቶ አብሮ እነሱ ጋር ህብረት ማድረግ ዝማሬም በለው ጸሎትም በለው ምንም በለው ውጣ ብሎ መቼም ከቸርች ጎቶ አባሩትም ደንቡም አይከለክልም። መጥቶ እንዲያመልክ ህብረት ማድረግ ይችላል ጥሩ አቋም ካለው። ያ የሀፍትሽ ጸሎት ከሰራ ደግሞ ያው እንግዲህ ተሰብስቦ ተመልሶ ከዓመት በኋላ ይመጣል። የኔ ጸሎት አትጠራጠር፣ ይሄ ዝም ብሎ የጨረባ ምናምን እንደሚባለው አይነት አይደለም። የኔ ጸሎት አሁን ሲሳይ ለምንድን ነው እኔ ጋር መጥቶ እንትን የሚያደርገው? እናንተን ሊዋሽ ይችላል። አሁን ወርሺፕም ሲጠይቀው እኔ ከስር ከመሰረቱ ነው ቸርች። እኔ እኮ ችግሬ ይሄ ነው። እኔ ከስር ከመሰረቱ ታች ወርጄ ነው ማስረጃዎችን የሚይዘው ታች ወርጄ። ለምን ቸርቾቹ ልክ ካይደሉ እንኳን ልክ አይደላቸው። ባለፈው አሁን አማኑኤል ቤተክርስቲያን አዳማ ላይ ስተት ሰርታ ነበር። ወጥቶ ፕሬዝደንቱ ማይሆን ነገር ተናግሮ ስተት ሰርቶ ነበር። ቀጥታ ነው የተነጋገርነው። በቃ ማረን ተብሎ ነው ይቅርታ ጠይቀውኝ ነው። እኔ በእንትንም ደረጃ ይሁን በፐርሰን ደረጃም ይሁን በቲምም ይሁን በኮንግሪጌሽን ደረጃ የእግዚአብሔርን ቃል አንታጎኒስት የሆነ የሚቃረን ነገር ከሆነ ምንም በዛ ትዕግስት የለኝም። ስለዚህ የሲሳይን ጉዳይ ተደጋጋሚ ጊዜ ታች ወርጄ ለዚህ ነው ቅድም ወርሺፕ ስቴፕ ሄደዋል ሲባል መልስ አልነበረውም ሲሳይ። ለምን እኔ በአካል አለዋ እንትን እንዳይለኝ ገብተዋል የለህም እንዳይለኝ ይኸው ሲስ እየገባህ ነው ቸርች ይኸው ሚስትህና ልጆችን ቸርች የት ጋር ነህ ይለኛል። በቃ ምን ያደርግልሃል ግቢ ውስጥ ነኝ፣ በአንተ ጉዳይ ላይ መጥቼ ግቢ ውስጥ ነኝ አልኩት ማለት ነው። ስለዚህ ገብቶ ከአንድም ሁለት ጊዜ እንደሰማችሁት መክረውታል፣ ዘክረውታል። እሱ ግን ምንድን ነው እያደረገ ያለው? በጴንጤ ማሊያ ለኦርቶዶክስ መጫወት ነው፣ ጴንጤን ማስመታት ነው። እኔ እኮ ገብቼ ያለው እነሱ ጋር ገብቼ ስለ ታይፕ ኦፍ ባፕቲዝም ስንነጋገር ሲሳይ ምን አይነት ሰው እናንተ ያድናል የምትሉት የጥምቀቱን አይነት እስኪ ከመጽሐፍ ቅዱስ ጠቅሳችሁ እስኪ አሳምኑኝ አልኳቸው። ምን አይነት ነው የጥምቀቱ አይነት ታይፑ ራሱ ምን አይነት ነው? እስቲ አውጡና አሳዩን። ከዛ በኋላ ያን አይነት ጥምቀት ተጠምቃችኋል አልተጠመቃችሁም የሚለውን ነገር እናወራለን ስላቸው ልደተ ቃልና አኬ ሲሳይ ምን አይነት ሰው ያስገባህብን ቀናችንን ልታበላሽ ነው እንዴ ምናምን ሲሉት ከአንዳንድ ገንጥለው አወጡኝ ማለት ነው። ስለ ጥምቀት ማውራት ብቻ ሳይሆን ታይፕ ኦፍ ባፕቲዝም ምን አይነቱን ነው የጥምቀቱ አይነት ራሱ ምን አይነት ነው? ግልጽ ነው። በዛ ጉዳይ ላይ መልስ ሊሰጡኝ አልቻለም። ስለዚህ እንደዚህ ነው እዛ ፔጅ ላይ የኦርቶዶክሶች ብቻ እንዲወራ የኦርቶዶክሶች ብቻ እንዲነገር አሁን አንተ ስለ ገድላት አልቀበልም፣ ስለ ድርሳናት አልቀበልም፣ ማርያም ስጋ ነስታለች አልነሳችም፣ ከአኬ ጋር በጣም የሰፋ ልዩነት ነው ያላቸው። በጣም የሰፋ ልዩነት ነው ያላቸውና ውጣ ሲሳይን እኛ ደግሞ እንሰጣለን። አንተ ጋር ፓስተር ሆኖ ገንዘብ ይይዝልሃል፣ ገንዘቡን ያስተዳድርልሃል ብየዋለሁ። ከዓመት በፊት አይሰርቅህም፣ እኔ ቃል ገባልሃለሁ ብየዋለሁ ላኬ። ስለዚህ አሁን ለየለት ማለት ነው። ስለዚህ እርግጠኛ ነኝ ሲሳይ ደምረው እኔን ሳያስፈቅዱ ወደ ወንጌል አማኝ መመለስ አይችሉም። ቸርቻቸው እንኳን ለነሱ ኤክስኪውዝ ማድረግ አትችልም። እኔን ሳያስፈቅዱ አይችሉም። እኔ ነኝ በእነሱ ላይ ስልጣን ያለኝ። በደምረው በሲሳይ በእንትና በማን ነው ያ ጆሲ የሺሻው ንጉስ አሁን ያ ታምራ ደምስስ የሚባለው ንስሐ ገብቷል ተመልሷል። አይሆንም፣ አላመንኩበትም። የጆሲ የሺሻውንም ንጉስ አላመንኩበትም። አሁን ደግሞ ማን አቤል በሬቻም እኔ ያላመንኩበትን ምንም አይነት ይቅርታ አድርጉልኝ ንስሐ ገብቻለሁ ማለት አይችልም። አቤል በሬቻንም እኔ ነኝ ማዘው፣ በሱ ላይ ያለኝ መንፈሳዊ ስልጣን ያለኝ እኔ ነኝ በአቤል በሬቻ ላይ። በእነዚህ አራቱ ላይ ማንም አሁን አምስተኛ ደግሞ ማን መጣ? ሀጂ ተሽቴ መጣ። እኔ
በቃ በዚህ ልክ ማወቅ አለባችሁ። እነዚህ ሰዎች ከኔ ውጪ እነሱን የንስሐ ፍሬያቸውን አይቶ ተለውጧል አልተለወጠም፣ ተቀይረዋል አልተቀየረም፣ ንስሐ ገብቷል አልገባም፣ ማንም ሰው መብት የለውም ከኔ ውጪ። ይሄንን አረጋግጥልሃለሁ። እዚህ ውስጥ ያላችሁ ሰዎች ቀጥሎ አሁን ማውራት ይችላል። እኔ እንደ ቤተክርስቲያን ያላትን ስልጣን ተጠቅማ ለወሰደችው ነገር እኔ ቅሬታ የለኝም። ያልገቡኝን ነገሮች ነው ከመርህ ደረጃ ጥያቄ ያነሳሁት። ቤተክርስቲያን የመመለስም በዛው አግዶ የሚያስቀረትም መብቷን ትጠቀማለች። ከዛ ውጭ ግን እኔ የኒናን ሀሳብ እጋራለሁ። ሲሳይ ያለበትን ድክመቶች አሻሽሎ ቢመለስ እኔ ደስ ይለኛል። ሶሪ አቤል የምን ቸርች አባል ነው? ይቅርታ ወርሽፕ አላወኩኝም። እኔ እንግዲህ እሱን አስገብተን ብንጠይቀው አይሻልም? ሳሚ አይ እኔ ካላስፈቀዱ እኔ አሁን አውት ኦፍ ቶፒክ ነው አሁን እየጠየከኝ ያለው። እኔ አሁን በዛ ጉዳይ ላይ ቢሆን ቶፒኩ ስለማላቅ አልገባም። ይሄኛው ግን እንደ ቤተክርስቲያን ለወሰደችው ነገር ስልጣን አላት። ሀብትሽ ማን ነው የሱ ቸርች? እዚህ ለቡ ነው እንዴ? ለቡ ወንጌል ነው ወይስ እንትና አቤል ቸርች የለውም። ኤግዛክትሊ እንዲያም በቃ ያለ ማለት ብዬ ነው። ቸርች የለውም። ቀጥሎ እርሱ ብዙ ነው እና ራስ አትሎም ለምን እኔን አንደበት ትዋሳለህ? አይ ሀብትሽ ዞር አለብኝ ልጠይቅ ብዬ አቤል እኮ አሁን እኮ ስለ አርሰናልና ስለ ማንቸስተር ዩናይትድ ተሸነፈ አሸነፈ እያለ እየዘገበ ስለፈታ እግዚአብሔር ወይ በመጨረሻ እኮ እንደዚህ ነው ቀረ። ወደ ቶፒካችን እንመለስ። አያታዝን ባቴ በጣም የሚገርም ነው። አምስት ሰዎች ሀብትሽ ቪኤት ቢነዱ አሜሪካ አውሮፓ ቢዞሩ መንፈሳዊ እስረኞች ናቸው። ዚያር እንትን በቃ እስረኞች ናቸውና የቤተክርስቲያን ስልጣን መጽሐፍ ቅዱሳዊም ነው። የምታመቻምቸው ነገር አይደለም። ቤተክርስቲያንና አልቀበልም ብለህ ክርስትናም የለም ሲጀምርም ማለት ነው። ቤተክርስቲያን ትልቅ ስልጣን አላት መጽሐፍ ቅዱሳዊም ስለሆነ ማለት ነው። እንግዲህ ሀብትሽ አንተ ደብዳቤውን ስታመጣልን ደግሞ ደብዳቤውን እናነብና መጠየቅ ያለብንን ነገር እንጠይቃለን። አሁን ግን ጀነራሊ ስለምናወራ ሲሳይ ቀልዱ ቀርቶ በትክክል ቢመልስልን ቁጭ ብሎ እኔ ደስ ይለኝ ነበር። ብዙ ጥያቄዎች ነበሩኝ ራሴም ማለት ነው። እኔም እኮ ባይዞ አላቅም ማለት አይደለም። የሲሳይ ላይቭ እኮ ከማይመቹኝ ሰዎች አንዱ ነኝ እኔ። ግን ደግሞ ታገደ ሲባል ግን እኔ ባክግራውንዴም ህግ ነው። ስለዚህ ቢያንስ ኮዙን ማወቅ ፈልጋለሁ። ሲታገድ እኛ ሲሳይ ላይ ስለምናደድበት ነው፣ እኛን ስለሚያሰድበን ነው ያገዱት፣ ያ ያሳግዳል ወይ የሚለውን ነገር እኔ ማወቅ ስለምፈልግ ነው እንጂ ቅድም ካሎራው እንዳለው ወደ ዝም ብዬ ከመሬት በቅዬ መጣው አይደለም። አውቃለሁ፣ ላይቭ ስትሪማቸውንም አያለው። ከሚናደዱት ሰዎችም አንዱ ነኝ። ግን ስታገደው ደግሞ ቤተክርስቲያን ምን መነሻ አድርጋ ምንድነው ጥፋቱ የሚለውን ነገር ማወቅ ስለምፈልግ ያንን ነው የጠየቅኩት እንጂ ከሀብታሙም ሁላችሁም እዚህ ካላችሁት እኩል እኔ ሚዲያው ላይ ያለው አውቃለሁ። ከሚናደዱትም አንዱ ነኝ። ግን ደግሞ እኔ ስለተናደድኩ ያጉዙት ብዬ ግን እንትን አልልም። እዚህ ጋር ግን እኔ ወደፊት እንደውም ምናልባት ሀብትሽ ከኛ ይልቅ ጥሩ ኮሚትመንት ስለሆነ ሚዲያው ላይ ይሄን ነገር አዌር ቢደረግ እንደውም ሌስነን ገና ነን ከሚዲያን ከመጠቀም አንገል እንደዚህ አይነት ዊርድ የሆኑ ካራክተር ያለባቸውን ምዕመንም ይሁን አገልጋይ በፍጥነት የቤተ ክርስቲያኒቱ ፓስተሮች ወይንም መሪዎች ይህን ነገር ወይንም ምዕመን አይቶ ሪፖርት አድርጎ ወደ ሰውየው አደብ መግዛት አለበት። አሁን የአዲስ ፕላትፎርም ነው ህግ የሚሉ ሰዎች አሉ። እኔን የማይቀበሉ እኮ አሉ። ወርሺፕ እኛም ማሰደብ ነው ማለት ሞብ ጀስቲክ የምንሄድ ከሆነ በጣም ከባድ ስለሆነ ነው። አሁን ከመሪ ደረጃ የማነሳው ገብቷል። የለሲሳይ ወገንተኛው ሳይሆን ሳሚ ማይመቻቸው ወገኖች ስፔሻሊ ደግሞ እንትን ላይ የምንሰራ ሰው በጣም ብዙ አሉ። እኔንም ከሰውኛ ቃሉ ካውንስል ላይ ማለት ነው። እኔ ተጠይቅ ያለው እያንዳንዱ ፖስቶቼ ታይተዋል። ይሄኛው ፖስት ችግር አለበት ተብያለሁ፣ አስረድቻለሁ። እያንዳንዱ ፖስት ላይ ማለት ነው። የሀብታሙ ላይ ምርመራ ሲደረግ አቅ ነበር እኔ ባለኝ መረጃ ማለት ነው። ማንንም ሰው በቃ ኒናን የሚቀበል ሰው አለም አይቀበላለ። እንደዛ ከሄድክ በእኛ ፍርጃ ከሄድን እኮ አደጋ ስላለው ነው። አሁን ጥያቄ ገብቷል።
ከመርህ ደረጃ አሁን ለምሳሌ ሀብታሙ የታሰረ ጊዜ እንኳን እኔ ፖስት ላይ ነበር ሀብታሙ ታሰረ የፖስት ሳረግ እንኳን ታሰረ ያሉ ከ500 በላይ ሰዎች አሉ። ኮሜንቶቹ አምጥቼ ማንበብ እችላለሁ። ገብቷል። እነዛ ሰዎች የነሱን ጥቅም ስለነካባቸው ሀብታሙ ታሰረ ይላሉ። ገብቷል። ሀብታሙ የታሰረ ጊዜ እኮ የሀብታሙን ፎቶ ከኋላ አድርገው እንዳሁኑ ሞብ ጀስቲስ የሚያደርጉ ሰዎች እኮ ነበሩ። እንደዛ ለምን አናስብም ነው እኔ አሁን እያልኩት። አሁን አይደለም ሀብታሙ ላይም እኔ ስጠየቅ ሀብታሙ ላይ ስጠየቅ ቀላል አፍልቷል እንኳን ታሰረ እያሉ እና ሀብታሙ ላይም እኔ ጥያቄ ነው የምጠይቀው። ገብቷል። ምንድነው ሀብታሙ የምትቃወሙበት ምክንያት ምንድነው ነው የምለው። ገብቷል። ትክክል ነው። በቃ እንደዚህ ነው። በቃ ኒና ጋርም ስገባ ኒና የሚሰርቡት አሉ። ቤቱ ብትገባ ኮሜንት ላይ ማለት ነው እኔ ጋር ብትገባ የአገርን የሚሰርበኝ አለ። በኢንቦክስ ባሳይ ማአት እንሰደባለን። እንደዚህ ማይሰራም ቤተክርስቲያን እንደዛ አይደለም የምትሰራው ነው። እኔ አሁን ወርሺፕ እሱ ምንድነው አሁን ለምሳሌ የታሰረ ሰሞን እኔ ፖስት ማዛረኩ አይቻለሁኝ። ስፔሻሊ የአንድ ማን ነው ነብይ ነኝ ባላ አንድ አለ ውሃ እየጠጣ ራሱን በራሱ ያስመልሳል። እንደገና ከምንድን ይሄ የሚናገረው ማዕቀም አሁን እንደዚህ አይነት ሰዎችን ተናግሮ እሱ ሀብታሙ የኔ ቸርች መንበር አባል ቢሆን አይደለም እንዲታሰር እንዲጠይቁት ማለት አልፈቅድም። ይሄ ቤዝድ የሆነ መሰረታዊ የወንጌል አስተምሮ ላይ የተቀመጠች ቸርች ከሆነች ሳሚ የተሳሳል አንተ የምትወደውን ፓስተር ሀብትሽ ሊነካ ይችላል ነገር ማለት ነው። እንደ እግዚአብሔር መርህ ላይ የምናወራ ከሆነ አሁን እነዛን ሰዎች እኮ አንተም አጋጣሚ ሆኖ ገጠመ ስለምትወደው እነዛን ሰዎች አንተም ጥያቄ ስላለ አንተ የምትወደውን ሰው ያብታሙ ጤነኛ ሰው አልነካማ እንዴ አይደለም ነው ሀብታሙ ቆይ ጤናማ ሰው እያልኩ አይደለም። ቆይ አይደለም ምናልባት ይኸውልህ ሳሚ የሚያደንቀው ጤነኛ ሰው አልነካማ አንተ የምትወደውን ፓስተር ምናምን ትለዋለህ እንዴ ሌባ ከሆነ ምንም ጥቅም አለ ያ ፓስተር ጉበኛ ወንበዴ ከሆነ ነው እንጂ የሚያጣላኝ ከስነ ምግባር ስራው ጋር ነው እንጂ ይኸውልህ አንተ ሌባ መሆኑን አውቀህ ሳሚ ግን ሌባ መሆኑን ካላወቀ እኮ ለሳሚ ጤናማ ሰው ነው ያሶይ መጀመሪያ እኔ እኮ ወርሺፕ ከእናንተ የምንለይበት ምክንያት ምንድን ነው? ልክ አሁን ሲሳይ ላይ እንዳየኸው፣ ደምረው ጋር እንዳየኸው፣ ተመስገን ጋር እንዳየኸው፣ ተሽቴ ጋር እንዳየኸው ፍሮም ዘስክራች ነው ገብቼ መረጃ መወስደው ግለሰቡንም የሚመለከተውንም ተቋም ታች ድረስ ገብቼ እኮ ነው የማወራው እኔ። ከዛ የነ ሳሚ ቸርች ከሆነ ያው እየነገርኩ እኮ ነው። በውስጥ መስመር አንተ ጋር አታውቅም እንዴ? አንተንም እኮ አወራሃለሁ አይደል? እናወራለን። አይ እስቲ የገሌ ስልክ ላክልኝ፣ እስቲ ገሌን ኮንታክት ላድርገው ብዬ በውስጥ መስመር ሄጄ አናግሬ እውነት ከሆነ ብቻ ነው። እኔ እኮ አንተ ላይ ያለ ጥያቄ ነው። አይወለ ሽፍት አታድርገው። እኔ ሳሚን እያልኩ ያለው እውነት አንጻራዊ ስለሆነ ለሰዎች ገብቷል። አሁን አንተ እውነት ነው ብለህ እዚህ ጋር እየተከራከርክ አንተን ደግሞ የሚጠላ የሆነ ግሩፕ አለ ስለነካህበት ሲሳይን እያልኩ ገብቷል። በቃ እንደዚህ በጭፍን መውደድ እንደዛ ስለ ሚዲያው ያ ስለሆነ ቤተክርስቲያን ግን መረጃ አቅርበለት ከሆነ ቤተክርስቲያን እኮ መረጃውን ሰብስባ ነው የምትቀጣው። የአሁኑ የሀፍትሽ ሀሳብ ገዢ ነው። አሁን የሄደበት ሀፍትሽ ጌታ ይባርክ። በዚህ ልክ ከሆነ እኔም ብጠይቀኝ በስር ያሉትን ምዕመን ያሉትን አገልጋዮች ማንም በአቅራቢያ ከተማ ውስጥ እኔ ያለሁበት አሁን ጀሞ፣ አየር ጤና፣ አለም ገና እዚህ አካባቢ በሙሉ በቅርብ የምገናኛቸው ክርስቲያናቸው ባክግራውንዳቸው ለመስማት ለማወቅም በጣም በጣም እንትን ነው። እኔ ወደዚህኛው ማደግ አለብኝ ባይ ነኝ። ቤተክርስቲያን ፈጥና ወደ ሚዲያው ወጥታ ሀፍትሽ በሚሄድበት አካሄድ እንደነሱ አይነት ደግሞ 3-4 ይኖራሉ። እኛ እዚህ ላንቆይ እንችላለን። በዛ ልክ ግን ተጠንቶ እንደዚህ ዊርድ የሆነ በተለይ ወንጌል የሚያስነቅፍ አይነት ካራክተር ያለውን ሰው ይሄ ሚዲያው ወሳኝ ነው ብዬ አስባለሁ። በራሴ በግሌ ሀፍትሽ የታሰረበት ሰሞን ያው ህግም አላሰረ ብዬ አላምንም። የዛኔ አሁን ገንዘብ ማይሰራው ስራ የለም፣ እውቅና ማይሰራው ስራ የለም። መንግስት ይሆን ራሱ አንድ ለብቻቸው ፕሮፊት ተብሎ የተቀመጡትና ከዚያን ግን ነገሮችን ቀድመን ቤተክርስቲያን መሄድ ያለባት። አሁን አብዛኛው የእኛ አባቶች ቸርች መሪዎቻችን እንደኛ እንዲህ ሚዲያ የማይጠቀሙ ናቸው። ምናልባት አልፎ አልፎ ቢመለከቱ ቲክቶኩን ነው፣ እሱም ተቆራርጦ ሀሳቡ ያልደረሰበትን ነው። አንድ ቀን ደግሞ ሀፍትሽ የሚዘልፈውን አንድ የሆነ አገልጋይ ወይ ሲዘልፍ ወይ ሲመክር ወይ ሲገስ ቢያይ ይህ አገልጋይ ተሳዳቢ ብለው እነሱ የሚረዱበት አንደርስታንድ አለ። ግን ማጆሪቲ የሚያውቀው ነገር ነው፣ እውነታ አለ። ማጆሪቲ የሆነ ሰው አጠቃላይ ያለውን እውነታ አይሸሽገውም አይደብቀውም። እና በሀፍትሽ አካሄድ ትክክል ነው። ያንተም ደግሞ ምልከታ የጭፍን ጥላቻና ጭፍን መውደድ ያለባቸው ሰዎች አሉ። እነሱንም እንኳን እኔ ተወሱም
በቅርቡ አንድ እንትን ፖስት አድርጌ ነበር። ጆጭሮ ሳሚ ወይ አንድ ምስክርነት አለ። እንደውም የሀፍትሽን ሚዲያ የምወደው ነገር ማለት ነው። ሀፍትሽ እኮ ሳይለይ ነው ማለት ሳይለይ ማንንም ስህተት ካገኘ ይመታል ማንንም። ግን ሌሎቹ እንዳየነው ሚዲያ ላይ ልክ እንደሱ የሚሰሩ ሰዎች ሚዲያ ላይ አሁን ባለፈው እንዳየነው አቤል አቡና አማኒን ይሄንን የመሰለውን አማኒን ከጎኑ ይዞ ይሄንን ጉዱን የያዘውን አማኒን ከጎኑ ይዞ ትክክል ነው እያለ ሌሎችን ሲቃወም ነበር። ደግሞ አቤል አቡና ደግሞ ያን ተሽጤ ባለፈው ያወረነውን ሰውዬ 6 ሚስት ያገባውን ሰውዬ ትክክል ነው ይሄ ፓስተር ነው እያለ ሌሎችን ግን በጅልማ እየመታ ያለ ሰው ነው። ግን ሀፍትሽ ጋር ስትመጣ እንኳን የቸርቹ ማን ነው ሽማግሌ ቢሆን ራሱ ካገኘ ስህተት ካገኘ ይናገራል ወጥቶ። ለምን አሁን አይሞትም? በቃ ማንንም ለማውራት ወደ ላይ አይልም። ማንንም ተሳግቶ አያብራ። ሀፍትሽ ብቻውን ሆኖ ግን ዝም ብሎ ይሄዳል። እየተጎዳም ቢሆንም ከሀፍትሽ የምወደው ነገር እንደዚህ አይነት ነገር ነው። ሀፍትሽ አንዱ ላይ እንትን ብሎ አንዱን እየመታ ያለ ሰው አይደለም። የምወደው ነገር ምንድነው? የሀፍትሽን እንን ነገር ነው ምንድነው? ሌሎቹ እኔም ቢሆን ማለት ነው አንድ ጎራ ይዤ ነው የማወራው። ባይዘው ሌሎች ጎራ ይዘው ነው የሚያወሩት። አንዱን ወዶ ከነስተቱ ወደው ሌላውን ከነስተቱ የማይቀበሉ ሰዎች ናቸው። ልክ እንደኔ አይነት ሰዎቹ ማለት ነው። ግን ሀፍትሽ ያው ትክክል የሆነ ስራ እየሰራ ስለሆነ ይህንን ነገር ይደግፋሉ። ተባርከው እኔ እንደውም እንደዚህ መሬት የነከሰ አይነት ነገር ከሆነ በጣም እንዲደነቅ ሊበረታታ የሚገባ ነው። መሬት መንከስ ማለት ከኦንላይን ንግግር ባለፈ እኔም አሁን ሰብክ እኮ ላጠፋ እችላለሁ፣ ልስትም እችላለሁ። ግን ቋሚ የስተት መንገድ ያሉ ሰዎች አሉ። እንደዚህ መሬት የነከሰ መሬት የረገጠ አሁን ልክ እንደ ወንድማችን ይኸው ይሄ አሁን ከሙሉ ወንጌል እንደወጣው እንደሱ ተከታትሎ እዛ ድረስ መጥቶ ቼክ አድርጎ የፈለገ ቢለጥፍና የፈለገ ቢዘልፍ እኮ ሀፍትሽ የሚሰራው ስራ ጽድቅ ነው። ምናልባት ደግሞ አንዳንዶች እንደዚህ በጭፍን ጥላቻ እንደው ስም መጥቀስ አይጠበቅብኝም እንጂ ያሉ ሰዎች አሉ። ሰውየው ተሳሳተ ብለን ጥላቻ ካደረብን ለእኛ ራሱ መፍራት አለብን። አሁን ባለፈው ሀፍትሽም ለጥፎ ሲያወራ ነበር ስለ ዶክተር ደረጀ። ጥላቻው ወስዶት በቃ የሌለ ማይሆን እንትን ውስጥ ከተተው። ግን ለእውነት ቆመ። ሰው ሊደክም ይችላል። እንዲህ መሬት የረገጠ ደውለ ቼክ አድርገ ጠይቀ ከሆነ በእውነት ሀፍትሽ በዚህ ልትደነቅ ልትበረታታ፣ አጠቃላይ የሚዲያ ሰሞኑ ከአንተ ጎን መቆም አለበት የሚል አቋም ጭምር ነው ያለኝ በግሌ። መሬት የረገጠ ነዋ። አሁን እኮ እኛ አብዛኛዎቹን እኮ ስናያቸው እኮ ሌሎችን ሲቃወሙ ነበሩ። አሁን ግን ደግሞ እንደገና ከነሱ ጋር እንትን የሆኑት ከጥቅምና ከነሱ ጋር የሚገናኝ ነገር ስላልነበራቸው ነው እንጂ እኮ የእውነት ለወንጌል ቀንተው እንዳልሆነ እኮ አየን እኮ። አሁን እኮ የምናየው እኮ እንደሱ ነው። እንደ ወንጌል እውነት ያልሄደን ሁሉ የእውነት የእግዚአብሔር መንግስት ጉዳይና የቤተክርስቲያን ጉዳይ የሚገደው ሰው ከሆነ እንደ ጳውሎስ እኮ ጴጥሮስን ፊት ለፊት እንደ ወንጌል እውነት ባልሄደ ጊዜ ፊት ለፊት ተቃወምኩት ነው የሚለው። አሁን ሰዎች ከነሱ ጋር በጥቅም ከነሱ ጋር ሆቴል የሚገናኙ ከሆነ ችግር የለውም። እነሱ የሚሏቸውን የማይሰሙ ከሆነ ብቻ ነው የሚቃወሟቸው እንጂ ባለፈው ዘመናት እኮ የሐሰተኛ ነቢያት ናቸው ከነሱ ጋር ልናመልክ አንችልም፣ አንዳች ነገር ህብረት ልናደርግ አንችልም ሲሉ የነበሩ ሰዎች ዛሬ ከነሱ ጋራ ፎቶ ሲነሱ ከነሱ እጅ ስጦታ ሲቀበሉ አይተናል። አየ እንትኑ ተቃውሞ የጥቅም ነው እንጂ በፍጹም የወንጌል ጉዳይ ስለ ወንጌል ገዷቸው አይደለም። ወደዚህም የሚሄዱት ወደዛም የሚሄዱት ፈጽሞ ክርስቶስን አውቀውት ቢሆን ኖሮ እኮ እንዲህ አሁን ይሄ እንደዚህ ባላደረጉ ነበር። አሁን እኔ ሃይማኖትን አምነው ልክ ነው ብለው የሚሟገቱለት ሰዎች የወንጌል አማኙን ለማስመታት ቤተክርስቲያንን ለማስመታት በዚህ ርቀት የሚሄዱ ሰዎች እስቲ ሃይማኖትን አምጣና በመጽሐፍ ቅዱስ እስቲ መጽሐፍ ቅዱስ ኦርቶዶክስም ይሁን ካቶሊክም ይሁን የትኛውንም እንትን አምጣና አስገባና አሳየን እኮ መጽሐፍ ቅዱስ ውስጥ አሳየን እኮ። ተቋሙን ብቻ አይደለም የሰዎቹን ስም እንኳን እስቲ መጽሐፍ ቅዱስ አስገባና አሳየኝ እስቲ። አሁን ለሃይማኖት የምትከራከር ለተቋም የምትከራከር ሰው የወንጌል አማኝ ልክ እንዳልሆነ የምታወራና እንደ እግዚአብሔር ቃል ልትሞት ግተን የምትፈልግ ሰው እናግባ እስቲ።
ብዙ ሐዘን የማያቋርጥ ጭንቀት እኮ በልቤ ያለብኝ በክርስቶስ ሆኜ እውነትን እናገራለሁ አልዋሽም። ሕሊናዬ በመንፈስ ቅዱስ ይመሰክርልኛል። በስጋ ዘመዶቼ ስለሆኑ እኮ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆነ ጸልይ ነበር። እነሱም እስራኤላውያን ናቸው። ልጅነትና ክብር ኪዳንም የሕግ መሰጠት የመቅደስ ስርዓት የተስፋው ቃል ለነሱ ናቸው። አባቶች ለነሱ ከእነርሱ ክርስቶስ በስጋ መጣ። እሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ልጅነትና ኪዳን የሕግ መሰጠት የመቅደስ ስርዓት የተሰጠው ለአይሁድ ነው፣ ለእስራኤል ነው። እነዚህ የተሰጣቸው ሰዎች ሁለተኛ ቆሮንቶስ ምዕራፍ 3 ላይ እጃቸው ላይ እንደተሻረ ዕብራውያን ምዕራፍ 8 እና 9 ስታነብ ስለነዚህ ነገሮች እንኳን በፍጹም ልናወራ እንኳን ልንናገር አንችልም ብሎ የተቀበሉት ራሳቸው እጃቸው ላይ ተሽሮ እያለ የመቅደስ ስርዓት አለኝ ብሎ አንድ ተቋም እንትን የሚል ከሆነ ከእግዚአብሔር ቃል ተቃርኖ ነው ያለው። ሮሜ ምዕራፍ 9 ላይ የተሰጣቸው ሰዎች አሉ። እንደገና ደግሞ ራሳችንን ልናመሰግን እንጀምራለን ወይንስ ከሌሎች የማመስገኛ መልእክት ከእናንተ ያስፈልገን ይሆን? ሰዎች ሁሉ የሚያውቁትና የሚያነቡ በልባችን የተጻፈ መልእክታችን እናንተ ናችሁ። እናንተም በሕያው በእግዚአብሔር መንፈስ እንጂ በቀለም አይደለም፣ ስጋ በሆነ ልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛ የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። በክርስቶስ በኩል እኮ እንዲህ ያለ እምነት አለ። ብቃታችን ከእግዚአብሔር እንጂ ከኛ እንደው ልናስብ እንኳን የበቃን አይደለም። እሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገድላል፣ መንፈስ ግን ሕይወትን ይሰጣል። ማን ነው የፊደል ማን ነው የመቅደስ ስርዓት? አንድ ከአይሁድ ውጪ ለሆነ ለየትኛው ማህበረሰብ ማን የሰጠው? ከየት አመጣኸው አንተ? አንድ በምድር ላይ የእግዚአብሔር ቃል ኪዳን ታቦት ተብሎ የተሰጠ አንድ ነው፣ በሙሴ በሲና ተራራ ላይ። አንተ 44 አድርገህ ከየት አምጥተህ ሆነው ዛሬ የወንጌል አማኝን የሚኮንን? ልክ አይደላችሁም። የ4000 የ3000 ዓመት ቤተክርስቲያን ከተመሰረተ ገና 2000 ዓመት ነው። አንተ የ4000 ዓመት ታሪክ አለኝ ትላለህ። ማን ሰጠህ? ከየት አመጣኸው ብለን እንጠይቃለን። እኛ ደግሞ ታየ ያልተሰጣቸውን የኔ ነው የሚሉ የተሰጠውን የአዲስ ኪዳን የመንፈስ አገልግሎት የማይቀበሉ ብሉይ ኪዳንም አዲስ ኪዳንም ያልሆነ በብልሃት የተፈጠረ ተረት መጨረሻ የሌለው የትውልዶች ታሪክ የአጋንን ትምህርት ይዘ በሰፊው የጥፋት ጎዳና ህዝብን ወደ ሲኦል ካንተ የባሰ 2 እጥፍ የገሃነም ልጅ አድርገው እየነዳው እያለ መተህ ተቋሜ እንትኔ ፊደል ቀርጻ እንትን ቀርጻ ሲጀመር ቋንቋን ፊደልም የመጣው ባለመታዘዝ ዘፍጥረት 11 ላይ ኑ ለስማችን ማስጠሪያ የሚሆን ወደ ሰማይ የሚደርስ ህንጻ እንስራ ባሉ ጊዜ እኮ ነው አንዱ አንዱን እንዳይሰማው ቋንቋን እንደባልቅ ያለ። ጽሁፍም እኮ ማንም የትኛው በምድር ላይ ያለ የሚጽፈው ጽሁፉ ውስጡ ስለነበረ ነው ቋንቋው እንጂ በጽድቅ የመጣ ቋንቋ ኖሮ አይደለም። በኃጢአት በመጣ ቋንቋ ዛሬ ምትገድልለትም ምትሞትለትም በጽድቅ የመጣ ነገር አይደለም። ምን ያገናኘዋል? እስቲ የመሪዎቹን ስም ሊቃነ ጳጳስ፣ ሊቀ ትጉሃን፣ ሊቀ መምህራን፣ ሊቃነ ጳጳስ የሚል ቺፍ ሺፐርድ የሚል የእረኞች አለቃ የሚል ለሰው የተሰጠ ኦፊስ አለ? ቆይ አንተ እሱ እኮ ትክክል ነህ። ይሄ ምን መሰለህ? ቆይ አንድ ጊዜ ቆይ ለሰው ለምሳሌ አንደኛ ጴጥሮስ ምዕራፍ 5 ቁጥር 4 ላይ የእረኞች አለቃ በሚገለጥበት ጊዜ ብድራትን ትቀበላላችሁ። ቺፍ ሺፐርድ ማስተር ረቡኒ መምህር የሚል ስም ለኢየሱስ እንጂ ለሆነ ቄስ የተሰጠ አለ? ምን አንድ ከመጽሐፍ ቅዱስ የሆነ ነገር ታመጣልኛለህ? እውነት መንገድ ህይወት የሆነው ክርስቶስ እነሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት እጅግ ብዙ ናቸው። እሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ስለነሱ ሊያማልድ ዘወትር በሕይወት ይኖራል። ከሰው መካከል ተመርጦ ለእግዚአብሔር በሆነው ነገር ስለ ሰው የተሾመ እንደ መልከ ጼዴቅ ሹመት እግዚአብሔር የማለለት ሊቀ ካህን መካከለኛ ያለ ራሳቸው ይዳኑ አይዳኑ የማይታወቁ ሰዎች የሆነች ሴትዮና የሆነ ሰውዬ ይዘህ መተህ ፍጡራን መካከለኛ ናቸው ብለህ ሰውን እሳት ወደማይጠፋ ትሉ ወደማይሞት ወደ ገሃነም እየነዳኸው ምንድነው የምትከራከርበት ጉዳይና ልክ ነው የምትልበት ጉዳይ ንገረኝ እስኪ። ማንም መጥቶ የሞግተኝ እስኪ። መከራከሪያም የላቸውም እንጂ ይሄ ስርዓትና ደንብ ህግ የሰው ልጅ ይፈልጋል በተፈጥሮ። አሁን 44 ብትል እንኳን 44 አንድም እኮ የለም። ስለ ታቦት ያለፈ ነገር ነው።
በደንብ በትንቢት ቃል ተቋሙ ላይ የሚደረገው ነገር አንዱን እስቲ መጽሐፍ ቅዱስ የሚያደርግልኝ መጽሐፍ ቅዱሳዊ የሚያደርግልኝ ሰው ይምጣ። አንዱን ነው። ምንም ቅዳሴ በለው ምንም ቅዳሴ አሁን መጽሐፍ ቅዱሳዊ ነው። የሚቀድሰውና የሚቀደሱት ከአንድ ናቸው። እኔን ስለነሱ ራሴን እቀድሳለሁ። የሚቀድሰው እሱ ነው። የምንቀደስ የምናምነው ነን። አንተ ሰው በማያውቀው ቋንቋ ሌሊት በተኛንበት 10 ሰዓት ተነስተ በማይክሮፎን የምትጮኸው ቅዳሴ መጽሐፍ ቅዱሳዊ ነው ወይ እንጠይቃለን። አንድ መጽሐፍ ቅዱሳዊ የሆነ ነገር የሌለውን ተቋም ጥንቆላ ጥበብ ነው ብሎ የሚያምን ከቆሎ ተማሪ ጀምሮ ዲያቆኑም፣ ቄሱም፣ ቆሞሱም፣ መርጌታው፣ ጳጳሱ ፈጽሞ ከእግዚአብሔር ያልሆነ ስም ለጥፋ መተህ እዚህ ህዝብ ታደናብረ። ምን አድርጓችሁ ነው? ይሄ ህዝብ የአገሬ ኢትዮጵያ ህዝብ ንቃ። ከክርስቶስ ውጪ ለመዳን መንገድ የሚሆን አንዳች ነገር የለም። ለሰው አንድ ጊዜ ሞቶ ከዛ በኋላ ፍርድ ተመድቦበታል፣ አለቀ። ከሱ ውጪ የምትነበት ምንም አይነት አሁን ሀብትሽ ቅድም ስለ ጥምቀት ሲያነሳ ነበረ። ጥምቀት ሲጀመር የቀብር ቦታ ነው እንጂ የመወለጃ ጸጋ የመቀበያ ቦታም አይደለም። በጥምቀት ከሱ ጋር ተቀበል ነው። አሮጌው ሰዋችን ከሱ ጋር እንደተሰቀለ እናውቃለን። በመስቀል የሞተ በስሙ ንስሐና የኃጢአትን ስርየት ያልተቀበለ የእግዚአብሔር ቁጣ በሱ ላይ ይኖራል እንጂ ህይወትን ሊያይ አይችልም። ስጋ ወደ ጥምቀትም ያድናል፣ ስጋ ወደሙም ያድናል፣ ቄዳር መጠመቅ ያድናል። ሲጀመር መጀመሪያ የኃጢአትን ስርየት በስሙ ንስሐና የኃጢአትን ስርየት ያላገኘ ደም ሳይፈስ ስርየት ስለሌለ ደም ሳይፈስ ስርየት የለም እያለ መጽሐፍ አንተ ውሃ ውስጥ መግባት የኃጢአት ያስተሰርያል የምትል ከሆነ የአጋንንት ትምህርት ነው። አየህ፣ መጀመሪያውኑ ኃጢአቱ ያልተሰረየለት ሰው እንዴት ነው ከክርስቶስ ጋር ህብረት የሚያደርገው? ሰው ሳይሞት ይቀበራል እንዴ? አሮጌው ሰው እኮ በመስቀል ላይ ሲሞት ነው በጥምቀት የሚቀበረው። አየህ፣ የሞተስ ከኃጢአቱ ጸድቋል። የጸደቀ ሰው ነው የሚጠመቀው የሚቀበረው እንጂ አሮጌውን ሰው ውሃ ውስጥ ጨምረው ኑሮን ይቀጥላል የሚል ትምህርት የትኛውም ሐዋርያ ያላስተማረ። ይሄ እኮ የዘላለም ጉዳይ እኮ ነው። ይሄ ፖለቲካ ፓርቲ አይደለም እኮ። ይሄ እኮ ዘላለምን የሚወስን ነገር ነው። የመብላትና የመጠጣት ጉዳይ አይደለም። አንድ መጽሐፍ ቅዱሳዊ ያልሆነ ነገር መጽሐፍ ቅዱስ የሆነ ማስረጃ በሌለው ነገር ሲጀመር የጌታ ስጋና የጌታን ራት የሚበላ ሰው እኮ ኃጢአቱ የተሰረየለት የክርስቶስ ብልት የሆነ በቤተክርስቲያን አካል የሆነ ሰው ነው። በበላችሁ ጊዜ ሞቱን ትናገራላችሁ ተብሎ እንደተጻፈ የእውነትን ወንጌል ተቀብሎ በተስፋ መንፈስ በመንፈስ ቅዱስ ያልታተመ ሰው ስጋና ደም ሊበላ አይችልም። ሲጀመር የእግዚአብሔር ቁጣ በሱ ላይ ይኖራል። አየህ፣ የህይወት ጉዳይ አንተ ለመኪና ፈረንጅ ሲጋራ እያጨሰ ለሰራው ለቆርቆሮ ለመኪና ኢንሹራንስ ገብተ እንዴት ነው ስለ ዘላለም ህይወት ትንሽ ግድ ማይል? ለብዙ ነገር ዋጋ ከፍለ ለመብላት ብዙ ዋጋ እየከፈል ብዙ መጽሐፍት የማይጠቅም ነገር እያነበብክና ሚዲያ ላይ ተጠደየዋልክ። እንዴት ነው ለእግዚአብሔር ቃል ጊዜ ማይኖር? እንግዲህ እምነት ከመስማት መስማት በእግዚአብሔር ነው። አንድ ሰው አመንኩ ሲል አመንኩ ስለዚህ ተናገርኩ። አንዱ የእምነት መንፈስ ስላለና ምናምን ስለዚህ እንናገር። ማንም የሚናገር ቢኖር ደግሞ እንደ እግዚአብሔር ቃል ይናገር። እንደ እግዚአብሔር ቃል ማትናገር ከሆነ ሲጀመር እምነትም የለም፣ ተቋም ሊኖር ይችላል። የዛሬ 2000 ዓመት እኮ እምነት ይሄ ሃይማኖትን ካታጎሪ ቢሰጠው ጻፎችና ፈሪሳውያን ክርስቶስና ደቀ መዛሙርቱ ከዛ አዛብ ዛሬ 5000 እና 4000 የደረሰ ሰይጣን እንደ ባንክ ብራንች የከፈተው ሐሰተኛና የሐሰት አባት ስለሆነ የአጋንንት ትምህርት እያደመጡ የጠፉ ሰዎች ባህሪ እየተገለጠ እያየን ያለነው። አስቡ እንጂ ስለ ዘላለም ሕይወት አስቡ እንጂ። ስለዚህ ወደዚህም ወደዛም መሄድ ዝም ብሎ ኖርማል ነገር የሚመስልህ ሃይማኖት ውሸት ነው። ህይወት የለበትም፣ ሞት ነው ያለበት። የጥፋት የሰፊው ጎዳና ውስጥ ነው ያለው። ና ወደ ጠበበው ደጅ ግባ፣ ጥቂቶች ወደሚገቡበት ግባ። ና ተመለስ ወደዚህ። ከእግዚአብሔር ጸጋ በጸጋ ተጀምሮ በስራ የሚቀጠል ምንም አይነት መዳን የለም። ሁሉ በጸጋ ነው የተጀመረው፣ የሚያልቀው በጸጋ ነው። ዓለማዊ ምኞት የሚያስክድ የእግዚአብሔር ጸጋ ነው። እንዴት መኖር እንዳለብን የሚያስተምር የእግዚአብሔር ጸጋ ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ነው። መልካሙን ስራ በእኛ የጀመረው እስከ ፍጻሜ የሚያደርሰው እሱ ነው። በሚያስፈልግ ምህረት እንኳን እንድንቀበል በሚያስፈልገን ጊዜ የሚረዳን ጸጋ ለማግኘት ወደ ጸጋው ዙፋን በእምነት እንቅረብ ነው። ጻድቅ በእምነቱ በህይወት ይኖራል።
ወደኋላ ቢያፈገፍግ ነፍሴ በሱ ደስ አይላትም። ከእምነት ውጪ ወደ እግዚአብሔር የሚደርስ ለሚያምኑት ዋጋ እንደሚሰጥ ያመን ዘንድ ያስፈልገዋል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ከእምነት ውጪ የሚሆን አካላዊ ዓለም ላይ ፍጥረታዊ ሰው አንዳች ነገር በማድረግ እግዚአብሔር የሚቀበለው አንዳች ነገር የለም። በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እሱም በኢየሱስ ክርስቶስ ቤዛነት በማመን የሚገኝ ጽድቅ ነው። አለቀ። ከዛ ውጪ ምንም ነገር ብታወራ ያጋንን ትምህርት ነው። እሱ ወደ እግዚአብሔር አያደርስም። ተባረኩ። ስለተሰጠኝ እድል እግዚአብሔር አመሰግናለሁ። እናንተም ተባረኩልኝ። ጸጋ ይብዛላችሁ። እግዚአብሔር ኢትዮጵያና ሕዝቦቿን ያስብ ይባርክ። ቴንክ ዩ። እንደዚህ ትንሽ ደቂቃ ረዘም አድርጌ የሰጠሁት ምክንያቱ ምንድን ነው? የኔ ፔጅ በልዩነት ያው ስለሚታወቅ ነው። የወንጌል ፔጅ ነው። ሐሰተኛ ነቢያት፣ ሐሰተኛ ምናምኖችን ብቻ ሳይሆን ኦርቶዶክሶች ያው ወንጌል መስማት አለባቸው ብዬ ማመን ነኝ። ኦርቶዶክሶች ወንጌል መሰበክ አለበት፣ ወንጌል ሊነገራቸው ይገባል ብዬ ማመን ነኝ። ለሙስሊሞች ወንጌል ሊሰበክላቸው ይገባል፣ በወንጌል ሊያምኑ ይገባል ብዬ ማመን ነኝ። ስለዚህ ሐሰተኞችን ስለተቃወምን እዚህ ገብታችሁ ተቀላቅላችሁ ያው የግድ ወንጌል አማኝ መምሰል የለባችሁም። ልዩነቱ በግልጽ መታወቅ አለበት። ለዛ ነው ለኦርቶዶክሶች፣ ለሁሉም፣ ለሙስሊሞች፣ ሌላም ካለ ወንጌልን እንድንሰብክ ስለታዘዝን ወንጌልን እንሰብካለን። ምንም በዚህ ጉዳይ ድርድር የለም። ከዛ በተረፈ ግን በዋነኛነት ትኩረት የሚያደርገው የኔ ውስጥ ላይ ስለሆነ ነው። የውስጥ ጉዳያችን ላይ ትኩረት ስለሚያደርግ ነው እንጂ ውጭውም ላይ አይሰራም፣ ውጭውም ላይ ተዘናግቷል ማለት አይደለም። ግን ውስጥ ሁልጊዜ ያው መቼም ንብ ወደ ቀፎ እንዲገባ ቀፎ መቼም ያው ማማር አለበት፣ ቀፎ በደንብ መስተካከል አለበት እና ለዛ ነው እኛ እግዚአብሔር ካስቀመጠን ፖዚሽን በታች ወርደናል። በተሰጠን ልክ እየተንቀሳቀስን አይደለም። የእግዚአብሔር ውለታ ተረስቷል የሚል አቋም ስላለኝ ነው ውስጥ ላይ ያለሁትና እንግዲህ ያው ዛሬ የተነሳ ነው ቶፒካችን ሲሳይ ነው። ሲሳይ ወንጌል የሚሰበክላቸውና ወንጌል ሊሰበክላቸው የሚገባቸውን የሃይማኖት ተቋም ውስጥ ያሉ ሰዎችን ድነዋል ብሎ የተናገረ ሰው ነው። ቃል በቃል ድነዋል። እሱ ብቻ አይደለም፣ አቤል አቡናም ቪዲዮን አስቀምጫለሁ። አቤል አቡና የሚባልም አንድ የአቡጊዳ ሽፍታ እሱም ድነዋል፣ ኦርቶዶክሶች ድነዋል ያሉ ናቸው። እኛ ደግሞ አልዳኑም ነው። እንኳን እነሱ እኛ ጋር ራሱ ችግር ተፈጥሮብናል እያልን ነው። እኛ ራሱ ድነናል የምንል የወንጌል አማኝን የምንል እኛ ጋር ራሱ ያልዳኑ ሰዎችን ድነዋል እየተባሉ ነብይ ነው፣ ሐዋርያ ነው፣ ፓስተር ነው፣ ዘማሪ ነው ምናምን እየተባል እኛ ራሱ ስቃይ ውስጥ ገብተናል እያልን ነው። እንኳን ኦርቶዶክስ ቤት ያለ ሙስሊም ቤት ያለው ድነዋል ልንል ቀርቶ እና ቢድኑማ ከኛ ጋር ምን ያጋጫቸዋል? ምንስ የሚያለያያቸው ነገር አለ? መጽሐፍ ቅዱስ ይሆን ነበር መመሪያችን። ስለዚህ ለነሱ ወንጌል መሰበኩ እንዳለ ነው። ምንም ይሄ በቃ እየመረረ የሚነገር እውነት ነው። አልዳናችሁም። የመዳንን ወንጌል እንሰብካለን፣ እናስተምራለን። ይሄ ልዩነታችን ተጠብቆ ድንጋይ ሳንወራወር በሐሳብ ተከራክረን ግን ያው የወንጌል አማኝ ዛሬ ወደ 35-40 ሚሊዮን አካባቢ ደርሷል። ስለዚህ ጥራቱ ላይ ነው አሁን ችግር። ጥራቱ ላይ ግን ችግር ገጥሞናል፣ ችግር ተፈጥሮብናል ጥራቱ ላይ። ስለዚህ የሀብትሽ ቦረና ፔጅ የዩኒቨርሳል ሚዲያ ጥራት ላይ ነው አሁን ለመስራት እየወረደ ያለው። የእናቱ ልጅ የአባቱ ልጅ የሚባል ነገር የለም። ለወንጌል እውነት እንደሚገባ ማይኖር ከሆነ ይመከራል፣ ይገሰጻል። በዛ ደግሞ አመፅን በአመፅ ላይ ያደረገ የሚቀጥል ከሆነ ሌሎች በሱ መንገድ እንዳይሄዱ በአደባባይ ኤክስፖዝ ይደረጋል፣ ይገለጣል ነው ይገለጣል። እኔ አንዳንዴ ግርም ይለኛል። 3 ሲያገቡ ቅር ያላላቸው የሰው ሚስት ሲቀሙ፣ የሰው ባል ሲቀሙ፣ እንደገና ደግሞ እየወለዱ እንደ ፈንጅ ቀባሪ በየቦታው ሲቀብሩ ያልፈሩና ያልተጸጸቱ እግዚአብሔር ነገራቸውን ገላልጦ አምጥቶ ሀብትሽ ቦረና ጋር ሲደርሱ እንገላሃለን፣ እንቆርጣለን፣ እንፈልጣለን የሚባል ነገር አያስኬድም ነው አያስኬድም።
እግዚአብሔር ኃጢአተኛን ሊያድን ልጁን ላከ እንጂ ኃጢአትን ሊያጸድቅ አይደለም። ምክንያቱም መጽሐፍ ቅዱስ ለኢየሱስ ሲናገር ኃጢአት ያላወቀውን ልጁን ስለኛ ኃጢአት አደረገው ነው የሚለው። ኢየሱስ ክርስቶስ በኃጢአት እንደማይከሰስ ራሱ ተናግሯል። የዚህ ዓለም ገዢ ሊመጣ ይችላል፣ ግን በእኔ ላይ ምክንያት የለውም ነው ያለው። there is no case። ስለዚህ ኢየሱስ ለኃጢአት የማይከሰስ ማንነት አሳይቶናል። በተለይ ደግሞ እንቅፋት የሚሆን የእግዚአብሔርን ፈቃድና ሐሳብ የሚጻረር ነገር ውስጥ አላየም። በስጋ ተፈትኖ ዋጋ ከፍሎ አለፈ እንጂ ዛሬ እንደነዚህ አይነት ወንበዴ ማፊያዎችን አገልጋዮቼ እያለ ሲጠራ አላየንም። ስለዚህ በዋነኛነት ትኩረቴ ውስጥ ላይ ቢሆንም ውጪ ላይ ደግሞ ወንጌልን መስበካችንን፣ ወንጌልን መናገራችንን፣ ወንጌልን ለፍጥረት ማድረሳችንን በቃ እሱም የኛ ሜጀር ሚሽናችን እንደሆነ እንድታውቁ ስለምንፈልግ ነው። ሳሚ የምትጨምረው አለ? ተባረክ። አዎ ጨምረ። እኔም ማታ ፕሮግራም ስላለኝ ላነባለሁ። ምንድነው አሁን በጣም መሰረታዊ ነገር ተባረክ አፍትሽ። ይሄንን ዘሆል ሀብታሙ ሲባል አፍትሽ ሲባል ሰዎች እንዲያውቁ የሚገባ አድርገን እንደውም ብሰራ እየተቻለ ነው። የመጀመሪያው በውስጥ ያሉትን ይሄ ሚዲያው ላይ የሚመጣውን እኔ ባይዞ ግን ሐሰተኛ ነብይ የሚለውን ሐሳብ ሳይሆን አብዛኛው የምቀበለው ምኑ ጋር መሰለ፣ ይሄ አደገኛ የሆነ ውንብድና የማጭበርበር እንጂ ሐሰተኛ ነብይ እኮ በጨለማው ዓለም በራሱ እኮ ብዙ ዋጋ ያስከፍላል። ብዙ ይሄ ጥንቆላ ቤት፣ ሟርት ቤት በደንብ አድርጎ መሄድ፣ በዛኛው መንፈስ ዓለም ውስጥ በደንብ አድርገው ኢንቮልቭ ማድረግ አለባቸው። ያ ካልሆነም እኮ አይገለጥም ከጥልቁም በራሱና እንደው ሴጣንም እኮ ሞኝ አይደለም ዝም ብሎ ተገላብጦ መጥቶ የሰውን እንትን የሚያደርገው። እነዚህ እውቅና ባለው መልኩ ያንተን ፕሮፋይል የሚያቅሰው ቤተሰብን፣ ትዳርህን፣ ልጆችን አጠቃላይ ፕሮፋይል ይዘው ነው የሚሰሩት። ይሄ ምንድነው? ውንብድናና ወንጀል ጭምር ነው። መንግስት ገብቶ ሀይ ቢል የተሻለ ነው። ሌላው ደግሞ ቀኝ እጅህ ሊሆን ይገባል ብዬ ማስበው እንደ አንድ የወንጌል አገልጋይ ይሄ የውጩን የወንጌልን ስራ በቃ ሁለቱንም ጎን ጎን ይዘህ ከሄድክ የማትወርቅ የማትነቃነቅ እግዚአብሔርን ብትደክም እንኳን ሊደግፍ የሚችል አይነት ነው የሚሆነው። ወደ አንደኛው ከሆነ እንትን ነው የሚሆንብን። ሊጠሉ የሚችሉ ሰዎች እንዳሉ ሆነው እውነትን ስትናገር አሁን ባለፈው አንድ ፖስት ያደረኩት ነገር ነበር። የ100 ቢሊዮን አጻጻፉ ራሱ የኢትዮጵያ በጀት በሙሉ ያንን ቁጥር አይሞላውም። ያንን ስንጽፍ አብዛኛው አይተው ዝም አሉ። ከዚህ ቀደም ስተች ተው ነብይን በዚህ ልክ አትተች ብለው ያንን በውስጥ መስመር ጻፉልኝ። አንዳንድም አውቃቸው ትልልቅ ሰዎች የምንላቸው አንተ ነብይ አገልጋይ ሆነህ እንዴት ትተቻለህ ምናምን ነገር አሉ። አትሊስት እነኚህ ሰዎች በቃ ጤናማ የሆነ መሰረት የላቸውም። እነሱ የሚጠቅማቸው ነገር ይገኝ እንጂ ሰውን ከመግደል ከማረድም ከማጥፋትም በፍጹም ምንም ነገር ሊመለሱ የማይችሉ ሰዎች ናቸው። ሁለቱንም ማድረግህ በጣም የተሻለ ነው። የወንጌል ተልእኮን በአንድ ጎን በት መስመር ቃሎት ያሰማልን። አፍት ተባረክልኝ። ኒና አለ ሐሳብ ኒናም ሐሳብ መጨመር ትችላለህ። ያው ምሳ ሰዓት ስለሆነ ምሳ ጋባዥ ባይኖርም ያው ቤት ያፈራውን እንበላለን። እኔ ሀብትሽ አንድ ደቂቃ ልጠብቅ። እሺ አይ ጨርሼ ሊወጣው እግዚአብሔር ዘመን ባርክ፣ በርታ። ይሄ ነገር ዝም ብሎ ቀላል አይደለም። የሚያላግጡ ሰዎች፣ የሚያሹፉ ሰዎች ራሱ ከመስመር ራሱ ያወጣቸዋል፣ መንገዱ ራሱ ያወጣቸዋልና ሰው ስለሚበላው፣ ስለሚጠጣው፣ ስለሚሰራው፣ ስለራሱ ስለ ቢዝነስ ወይ ሱቁን እንኳን በተነካበት እኮ ምንድነው አሁን መስሪያ ቤት የተቀጠረበት መስሪያ ቤት ያላግጣል፣ ያሾፋል እንዴ? በሰዓቱ ሄዶ ነው ገብቶ የሚፈርመው። ለምን? ደሞዙ እንዳይቋረጥ ማለት ነው።
ለፍጥረታዊና ስለሚበላ ወደ ሆድ ገብቶ ወደ ዳሪ ስለሚጣል ነገር እንኳን መከራውን የሚያይ ሰው ስለ መንፈሳዊ ነገር ስለ ወንጌል መጥቶ ሲያላግጥና እንትን ሲል መቼም ልንታገሳቸውና ዝም ልንላቸው አይገባም። በርታ፣ እግዚአብሔር ደግሞ ጸጋ ያበዛልሃል። አሜን። ቴንኪዩ ስለነበረን ጊዜ እግዚአብሔር ያክብርልን። ማታ እንትኑን እዤ ለመቅረብ ጥረት አደርጋለሁኝ። ደብዳቤዎቹን ይደርሰኛል ብዬ አስባለሁ። አሁን በስልክ ነው የተነገረኝ። ሙሉውን እንትኑን ነግረውኛል፣ የደብዳቤውን ይዘት። ማታ ደግሞ ወረቀቱን ከጨረስክ ያው እንግዲህ ጨርሳል እንዴ? ላይቭ ልወጣ ነው። ቀጥል አንተ ሀሳብህን። ያው ምሳ ልበላ ልወጣ ስለሆነ ነው፣ ለምሳ ነው እንጂ ኬኩ የት አለ? ኬኩ ራሱ ኬኩ አንተ ኬኩ የሚለውን ስም ቀይረው እና ሌላ ይዘናል። ኢልሙ አለ፣ የአሜሪካ ኢልሙ አለው፣ ሎጎ አድርጎታል። ሌላ ይዘና ኬኩ የሚለውን ቀይረ ይዘና። ደግሞ ያኛው ስማ የታገደውን ዲያቆን ነው ቄስ ለጥፋ ይቻለው። አንሳ፣ እሱን የታገደውን ቄስ አንሳው። ሀብትሽ ቦረና አንሳ፣ ያንን እንትን አንሳ፣ ኬኩ አንሳ። ያን የታገደ ምናምን ያልከውን ዲያቆን ነው ቄስ ሆየ አንሳ ፎቶውን። ጀግና እኮ ነህ አንተ። እኔ እኮ አንተ እኮ ደስ የምትለኝ የሀቅ ሰው ነህ፣ የእውነት ሰው ነህ። ሲሳይ ናግባ፣ ሲሳይ መጥቷል። እኔ ኬኩ አንተ ሲሳይ ለሶስት እናውራ እና ሲስ ናግባ። ራሱን አይወድም የሰው ፎቶ የሚያደርግ ምን አድርጎ ነው? የትኛው ገብርኤል ላይ ነው ሄደው? ብስራተ ገብርኤል ከሆነ ሰፈሬ ነው እሱ። ና ሲስ ሀብትዬ ያው ነው ተላት የታገደበት ቸርች የምን ይገዳ? አንድ እኮ ተራሶ እኮ ነው እሱ። ተራሶ እኮ ነው ይሳይ። ተራሶ አይደለም። አይ ተራሶ አይደለም። አረ በቃ አምላክ እንዴ! አረ ፓስተር ነው ተራሶ ኬኩ። አይ ይኸውልህ በእኛ በወንጌል አማኞች ተራሶ የሚባለው ሳይጠመቅ በፊት የነበረ ሰው ነው። ሳይጠመቅ በፊት የነበረ ምዕመን ይባላል። ታዲያ እያንዳንዱን ሰው አሁን በደብዳቤ ታግዳለች። አሁን የእናንተ ቸርች እንዴ ምን እያልከኝ አይነት አለው። አሁን ሲሳይኮ ሚዲያ ተጠቃሚ ነው። ኬኩ ሚዲያው እኮ የራሱ እኮ ነው እኮ ሚዲያው እኮ የራሱ ነው። ለፍቶ እኮ ያመጣው እንደዛ የሚባል ነገር የለም። አንተ ቸርች ውስጥ ሆነ የጌታን ራት ቅዱስ ቁርባን እየወሰድክ የራሱ ሚናምና የሚባል ነገር ምዕመን የሚባል ነገር እኮ የለም። የእኛን ቸርች እንትኑን ማወቅ አለብህ። መጀመሪያ ስርዓቱን ማወቅ አለብህ እኮ ኬኩ። ኃላፊነቱ ራሱ በቂ አይደለም እንዴ? ኃላፊነቱ እዛ ጋር አንድ የዛ ቸርች አባል መሆን ራሱ እኮ በቂ እኮ ነው ለመታገድ። የምን ሚዲያ እንደዚህ አይነት ቀልድ የለም ኬኩ። እኛ እናንተ ጋር አይደለም። አሁን እናንተ ጋር አንድ ሰው አግብቶ ቢፈታ ከምን ታግደዋለህ? ከምን እኛ ጋር ማን እንደ ተሽቴ በየትኛው ህግ ነው? ተሽቴ ለምን ተባረረ? በየትኛው ህግ ነው እንደዛ ነው? የእናንተ በመጽሐፍ ቅዱስ ነዋ ኬኩ። መጽሐፍ ቅዱስ ላይ እኮ እንደዛ ይላል። ማቴዎስ አግዱት ይላል 18 ላይ እኮ እንደዛ ይላል። አግዱት ይላል። አዎ አግዱት፣ ከቸርች አባሩት ይላል። የሚገርም ነገር። ኧረ አንተ ሰውዬ ተው፣ ዝም ብለህ ማን ነገር ለምን ትቀባጥራለህ? የምሬን ነው ኬኩ። ይኸው እያወጣሁልህ ነው። የምሬን እኮ ነው። እስኪ አውጣ፣ አባሩት ከቸርች ይላል። አሳይኝ እስኪ አውጣና። እሺ 18 ማቴዎስ 18 አውጣ። እኔ የለኝም፣ አንድ ነው ያለኝ ስልክ ነኝ። አንተ ድሮስ ምን አለ? ድሮስ አንተ ድርሳናት አታነብ ምን አታነብ? እኔ ምንም ማውቀው ነገር የለም። ዝም ብዬ ነው እኔ ጌታን ብቻ ወርልድ ሂስትሪ ብቻ አውራ። አንተ ወርልድ ሂስትሪ አውራ ዝም ብለህ። እሱም ራሱ አባቴ ስንት ነገር ዋጋ ከፍዬበት ነው ያወቅኩት። እሱንም ከፍለን ነው የምናውቀው። ከፍለን ትንሽ ሁሉን ማወቅማ እንዴት ይቻላል ብለህ ነው ወንድም አለሜ። ከእውቀትም ከፍለን እናውቃለን ነው ያለው ሐዋርያ ቅዱስ ጳውሎስ። ብርሃነ ዓለም በረከቱ ይደርብንና ይኸውልህ ምን ይላል መሰለህ? ማቴዎስ 15 ላይ ማቴዎስ 15 ቁጥር 15 ላይ እንደዚህ ይላል፣ ወንድምህም ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው። ቢሰማ
ወንድምህን ገንዘብ አደረግከው። ባይሰማህ ግን በሁለት ወይም በሶስት ምስክር አፍ ነገር ሁሉ እንዲጸና ዳግመኛ አንድ ወይም ሁለት ከአንተ ጋር ውሰድ። እነርሱንም ባይሰማ ለቤተ ክርስቲያን ንገራት። እሺ ደግሞ ቤተ ክርስቲያንን ባይሰማ እንደ አረመኔና እንደ ቀራጪ ይሆንልህ። ይሄ በጣም ከባድ ጥቅስ ነው። አንተ ይሄ ከባድ ጥቅስ ነው። ጠቅሰሃል። አሁን እኮ አንተ በቃ አሁን ጠቅሰህ በቃ ድክም ብለዋል። ኬኩን ለእግዚአብሔር ቃል ክብር ነው የሚኖረው። እነ ኬኩ ጋር አግብቶ የፈታ ሰው እነ ኬኩ ጋር በፍርድ ቤት ነው እንጂ በቤተ ክርስቲያን አይዳኝም። አግብቶ የፈታ ኧረ ሀብትዬ ቆይ በእናትህ ወደኛ ጋር አትሩጥ። መጀመሪያ የራስን አማስል እስኪ። የራሱ አሮባት የሱዳማት የኛንማ እየተከራከርክ አይደል እንዴ? በሲሳይ ምክንያት እየተከራከርክ አይደል እንዴ? እኔ ለሲሳይ ልከራከር እንዴ? ሲሳይ ወንድሜ ነው፣ ወደዋለሁ እኮ እኔ። እሱ ነው እኮ እንጂ እኮ ጠላኝ። እኔ እኮ ወደዋለሁ። እሱማ ያሰድበኛል እኮ ቤቱ። የታል ደብዳቤው ይለኛል። ይኸውልህ ኬኩ የታል ደብዳቤው ይለኛል። ይኸውልህ ትናንትና እቺ የሞቢል ሙሉ ወንጌል ከጳውሎስ ጋር ያለችዋ ሞቢል ወንጌል ማለት በሺ የሚቆጠር ነው አባላቷ። በሺ የሚቆጠር አባላት ያላት ትልቅ ቸርች ነች። እዛ ቸርች ላይ በአደባባይ ነው ፓስተሩ ወጥቶ በአደባባይ ነው የሲሳይን መታገድ ፐብሊሳይዝ ያደረገው ያወጀው በአደባባይ ነው። ሚስቱ ልጆቹ ባሉበት ቪዲዮ ምናምን እስኪ ያሳየን አለ ማስረጃ ያሳየን። ኬኩ ደግሞ በእናትህ ድርቅ አትበል። መጀመሪያ ስማኝ፣ እኔን እየሰማሁ አይደል? ስንት ነው የምሰማህ? ታገደ። ቆይ ታገደ። መታገዱን ሰማና ጠዋት ላይ እኔ እኮ የምልህ አንተን ራሱ እኔ ችግር የለውም ኬኩ መታገዱን ሰማ አመጣለሁ እኔ ምን ችግር እኔ ያውቅ ዛሬ ቀብዲቺ የጠዋቷ ቀብዲ ናት። ማታ ደብዳቤውን ለጥፋለሁ፣ ችግር የለውም። ሲሳይ ግን አውቋል፣ ሰምቷል። እንደታገደ ሰምቶ ጠዋት ላይ እኮ ለጠፈ። አይገርምም? እንትን እኮ አለ በሾርኔ ተናገረ እኮ እሱም ይሄን ቅድም ሲናገር ነበር። አይክድም። እኔ ግን እያልኩት ነው መታገዱን ኬኩ እንዴ። ኧረ በእናትህ አንተ ሰው ተው። መታገድ እኮ ዝም ብሎ እኮ አይታገድም። ሰው ስንት ፕሮሲጀር አለው እንዴ። ፕሮሲጀሩን አንተ ከኛ በላይ ታውቃለህ እንዴ? አንተ ምንድን ነው? አንተ ኦርቶዶክስ ነህ እንጂ አንተ ወንጌል አማኝ ነህ እንዴ? መታገዱን ነገርኩ። እኔ ራሴ ከዓመት በላይ ነበርኩበት ያልኩ እኮ ነው በፕሮሰሱ። በቃ የራሱን ቸርች ይክፈታ። በቃ ታዲያ ምን ችግር አለው? የራሱን ቸርች ለምን ይከፍታል? ከአኬ ጋር ነው የሚከፍቱት። እኔ ሀብትሽ ምን አለኝ በለኝ ኬኩ። ከአኬ ጋር ካልወጡ እነሱ ከአኬ ጋር ካልወጡ ሀብትሽ ቦረናን በቃ አትመነው፣ አትመነኝ። ከአኬ ጋር ይወጣል። ሲሳይ ገንዘብ ያዥ ፓስተር ይሆናል። ገንዘብ ያዥ ፓስተር ይሆናል። አኬ ለምን ትላለህ? ይሄ አኬ አንተን ምንድነው ግን ያደረገ? ቆይ አንተ ምንድነው አኬ የምትለው? በጣም ሄዴ ሆኖብሃል እንዴ ሀብትሽ? ራስ ምታት ሆኖብሃል እንዴ አኬ? እኔ በጣም ነው የምወደው አኬንና ጋዲሳን በጣም ነው የምወዳቸው። አቅም እሱ አንተ አኬንና ጋዲሳን በጣም ነው የምወዳቸው። አዎ ልክ ነው፣ ተወዳጅ ናቸው እንደ ሀብትዬ፣ ሁለቱም ተወዳጅ ናቸው። ግን አሁን ስለ ሲሳይ አሁን ከአኬ ጋር ነው የሚወጣው ጠዋትም ማታም። ምን ሆነ ነው የአኬ ቡዳ በልተዋል እንዴ? እንዴ እመቤቴ እኔ ራሴ ግርም እያልከኝ ነው ማርያም። በቅዱስ ሚካኤል ኧረ ተው በእናትህ አኬን ፍታው ማርያም ስትምል ማርያምን ገብርኤል ለምን ትላለህ? እውነት ከሆነ እውነት በል፣ እውነት ከሆነ እውነት አይደለም በል ነው መጽሐፍ ቅዱስ። በማንም በምንም አትማሩ ይላል። ምንድነው ኬኩ አንተ በማርያም በገብርኤል አትበል። እውነት ከሆነ እውነት፣ እውነት ካልሆነ እውነት አይደለም በል ነው በቃ። እሱ ልክ ነህ። በእኔ አፍ የምትጠራ አይደለችም ድንግል ማርያም። ትክክል ነህ፣ አስተካክላለሁ። በእኔ በቆሻሻው አፍ፣ በእኔ በወራዳው አፍ የምትጠራ አይደለችም እናቴ፣ የጌታ እናት ወላዲተ አምላክ። ትክክል ነህ፣ አስተካክላለሁ። አንዳንድ ጊዜ ጥሩ ጥሩ ነገር እኮ ትናገራለህ። በእውነት እግዚአብሔር ይባርክ። አስተካክላለሁ። አሁን እኔ የሲሳይን እስኪ አንተም የህግ ሰው ነህ ምከረው። ሂድና ትላንትና አግዳችሁኛል፣ አውግዛችሁኛል። ስለዚህ የውግዘቱንና የእገዳውን የውሳኔውን ግልባጭ ስጡኝ። መብቱ ነው፣ ይሰጡታል። እኔ ደውልለታለሁ። እሱ ግቢ ይግባና እኔ ደውልለታለሁ ስጡት ብዬ ማለት ነው። እንደው ያረገ ማን ነው? ቆይ አንተ ራስህ እንዴት ነው የምታየው? እኔ እኮ የሚገርመኝ ነገር እኮ ለራስህ የምትሰጠው እኮ እኔ ፕሮቶኮል
እሺ የኛ ዋና ጸሐፊ እኔ እኮ ትገርመኛለህ። በቃ ጴንጤዎቹ ቆልለው ሰማይ ያወጡህ አሁን እንዴ ብለህ ትወርዳለህ። እኔ እኮ ለዚህ ነው ይሄ ስራዬ ነው ያወጣኝ። ዋጋ የከፈልኩበት ስራ የደከምኩበት የለፋሁት አንተ እንትናን አሁን ቢመጣ ኬኩ አንተ አሁን ኖህ ቢመጣ ምን ምናምን ልትለው ነው እንዴ? 120 ዓመት የደከመበትን መርከብ አንተ ሞራል አለ እንዴ አሁን ኖህን ለመናገር? ኧረ እኔ ኖህን እንኳን ተውና አንተን በራሱ ለመናገር ራሱ ያፍራለሁ። በቃ ስለዚህ ታዲያ ምንድነው አንተ ላይ ምናምን የምትለው? የደከምኩበት የለፋሁበት እንደዚህ ምናምን ደውዬ ምናምን ነጭ ቅማል ሲበላኝ አንተ እኮ አንድ ብርጭቆ ውሃ እኮ አላቀበልከኝም እንዴ? አንተ ረፍ እንጂ ሀብትዬ። እኔ እኮ አሁን እኮ ያንተን መርከም ያንተን መቸገር ዋጋ መክፈል እኮ ዝቅ እያደረኩኝ አይደለም ያለው። ግን አሁን ምንድነው ምን ከዚህ በላይ አፈር ከድሜ እያስበላ አይደል እንዴ? ምን ከዚህ በላይ አንደኛ ነገር ሲሳይ ለምን በዚህ ያክል ደረጃ ለምን ራስ ምታት ሆነብህ? ይሄን መልስልኝ። አንድ ሲሳይን በዚህ ያክል ደረጃ ወጥረ ለምን ያስከው? አንድ ይሄ ልጅ አሁን ያንተን ስም ጠርቶ አያውቅ፣ ሀብታሙ ብሎ አያውቅ። እኔ እንግዲህ ሲሳይ እኛ እንኳን ስንሰርበው ምንም ነገር የማይናገር በተደጋጋሚ ረግጦኛል። ኬኩ ፎቶዬን ለጥፎ ልክ እንደዚህ በተደጋጋሚ ጊዜ ረግጦኛል። አመት በፊት አያረገውም። ኧረ በስመ አብ ና ግባ በለው። ከዋሸው ና አሳይሃለሁ። እኔ ና ግባ በለው። ና ጥራው። ሲሳይ ና ግባ አላረክም ወይ? ፎቶውን ለጥፎ አንተን ከረገጠ እኔ በጣም ግርም ነው የምልህ። በጣም ግርም እውነት እኮ ነው የምልህ። እውነት ኬኩ እውነት ፎቶዬን ለጥፎ ሲሳይ ና ግባ። አንተ እንደዚህ ካረክ እኔ ራስ ሁለተኛ አንተን እዚሁ እንደ አንፎሎ ነው ማድረግ። ና ግባ። አይዋሽ ና ግባ አደረክ ና ያለው በለኝ። ትገሰጻለህ። ትክክል አይደለም። እኔ ግን ሲሳይ እንኳን የሚናገሩትን እንኳን አይናገር። ሲሳይ እኔ ምን እንዳደረገ ነው አንተን አሁን እኔ ግራ በቃ የቤት ስራ አረኮ ልጁ እንዴ? አዎ የቤት ስራችን ነው እንዴ? የቤት ስራችን ነው እንዴ? በቃ ና ሲግባ ሲስና ግባ አንድ ጊዜ ና ግባና አርጋል ወይ ምንድነው የገብርኤል እንትን ላይ ከነ ዮባ ጋር አሳየህን አይደል? ከነ ጋዲሳ ጋራ ተመሳሳይ ምን ልብስ መልበስ ለኢትዮጵያ ችግሯ እኮ ለካ ሊቀ መላኩ ነው። ሻማ አብሪ እስቲ። ሊቀ መላኩ ቅዱስ ገብርኤል ነው ዛሬ ጴንጤ ቃጠል። ሻማ አብሪ። ሊቀ መላኩ ደራሽ አባቴ አረ ደራሽተው እግዚአብሔር ነው። አረ በኢየሱስም አረ የጌታን ውለታ እንደዚህ ቅርጥፍ አድርጋ አትብላ። እረኛችን ተብሎ የተጻፈው ኢየሱስ ነው። አረ ኬኩ እረኛችን ኢየሱስ ነው። እውነተኛ የበጎች እረኛ። አንተ ሲሳይ መጣላ ከሱ ጋር አውራው ያለ ደብዳቤው ለምን ታወራለህ? ደብዳቤውን ለምን አታመጣም? ሲሶ ቆይ እንትን ሀብትሽ ቦረናን ፎቶ ለጥፈህ ረግጠሃል አንተ ሀብትሽን እንዴ? እንዳትዋሽ። ኬኩ ምን የሚለጠፍ ነገር አለውና ነው የምለጥፈው? በእናትህ እንዳትዋሽ። በቃ ለዚህ ነው ያልኩህ። ሲሳይ ለምን ትዋሻለህ? እኔ ፎቶውን አመጣለሁ ለጥፈህ አንተ ፔጅ። ኧረ ሲሳይ ለምን ትዋሻለህ? ምንም እኮ ኬኩ ምን ያደርግሃል? ምንም አያደርግህም። ህሊናህን ለምን ትዋሻለህ? ምን ችግር አለው? እኔ አከፋኝ ታውቃለህ። አሁን አንተ ምን ይለጥ ሲሳይ ቢረግጥ ኖሮ የሚረግጠኝ እኔን ነው የሚረግጠኝ። ልንገርህ እንደዛ ሲሄድበት ወመረኝ ኬኩ መረኝ ፎቶዬን ለጥፎ በተደጋጋሚ እንደዚህ ፎቶዬን ለጥፎ ረግጦ እኔ እኮ የሚከፋኝ ምናምን አይደለሁም። እኔ የሚከፋኝ የሚቀየ ምናምን እሺ። አሁን ሲሳይሽ መልስ ይሄንን ሻርጋል መልስ ላይደርሱብኝ በጣም በከፍታ ላይ የምንቀሳቀስ ሰው ነኝ። በምን ተገናኝተን ላይ ተንጠራርተው ላይደርሱብኝ እኔ ሰው ለጥፌ ኧረ ተው ሀብታሙ ኧረ ተው ኧረ ሲሳይ ኧረ በኢየሱስ ስም አዎ አንተ ቤት ፎቶዬን ለጥፈ ኧረ ሲሳይ ኧረ ውሸት በእግዚአብሔር ኧረ ተው ሲሳይ እንዴ ማምጣት እችላለሁኝ እኮ አንተ ቤት ፎቶዬን ተለጥፎ የተረገጥኩበትን ፎቶ ማምጣት ይችላል። ኢትስ ኦኬ። እኔ እሱ ቅር አይለኝም አቦ። እኔ ከዛ ያለፈ ማንነት ነው ያለኝ። ነገር ግን ለምን ቸርች አትሄድም? ልደውልላቸው። እኔ ደብዳቤውን አምጣ አንተ ደብዳቤውን አምጣ። ልደውልላቸውና አንተ ምንድነው? ውጣ ከገብርኤል በቃ ውጣ። ከቸርች ውጣ በቃ ከገብርኤል ውጣና ሂድ ወደ ሂድ ከገብርኤል ውጣ አሁን በቃ። ደብዳቤውን አንተ ለምን አታመጣም? እኔ አንተ ባለ ጉዳይ እኔ አለጥፋለሁ እኮ አንተን ደብዳቤው ለጥፋለሁ። ግን ለምን አንተ ሄደ የተወገዝኩበትና የታገድኩበትን
የውሳኔ ግልባጭ ስጡኝ ለምን አትልም? ይኸው ወረደ። ሀብታሙ ነገር በደላላ ሆናል። በቃ አንተ ነገር በደላላ ሆናል። ይሄ አንተ ላይ ያለ መንፈስ አይ ኬኩ እንትኑን አሳያለሁ፣ ችግር የለውም። አይ ነው የእገዳውን ደብዳቤ አይ ኬኩ የምሬ ነው። ፎቶውን እንትኑን ለጥፋለሁ፣ ደብዳቤውን ለጥፋለሁ፣ ችግር የለውም። እሱ ለመሰለ እኔ የደምረውም እንትን የለጠፍኩት እኔ ነኝ። የዩ ጩፋን የሐዋሳ ቃለ ሕይወትን ተው። በደብዳቤ ጉዳይ እኔ ከምታምነኝ በላይ ነኝ። ተው፣ በሱ ጉዳይ ምንም ጥያቄ አይፍጠርብህ። እንትን አደርጋለሁ፣ ለጥፋለሁኝ። ግዴታ ነዋ። ምን ያደርግልሃል? አሁን ይሄ ልጅ አሁን ከቤተ ክርስቲያን ወጣሽ። አሁን ወጥቶ አንተ የምታገኘው ነገር ምንድን ነው? ላይክ ለምሳሌ እዴ እሰይ ስለቴ ሰመረ የሚለውን መዝሙር ታዲያ የት ሄጄ ልዘምር ነው? ቅዱስ ሚካኤል ጭራሽ እንደውም ስለተሰመረ እንዴ ታዲያሳ ሰው ከቤተ ክርስቲያን ስታወጣ እንደዚህ እያልክ ትዘምራለህ? ሰውን ማስተካከል አይሻልም? እሰይ ስለቴ ሰመረ ደላላው ሲሱ ተባረረ። እሰይ ስለቴ ሰመረ ደላላው ሲሳይ ተባረረ። እኔም ባገኘውና እያኬደ ሆንኩኝ። ይሄ አሁን ቅናት ነው። አሁን እየቀና ነው ያለው። አንተ በቃ ልንገርህ። አይ ሲሱ በዚህ እኮ መደሰት የለብህም አይደለም። ሲሱ በማሄዱ እኮ መደሰት ትክክል አይደለም። ትክክል አይደለም። ለመሰለ ግን ሄዶ ከአኬ ጋር አብሮ ይመጣል። ይሄድ ከአኬ ጋር አብሮ ይመጣል። አኬ ጋር ተመልሶ ይመጣል። ልኬዋለሁ። አንተ አንዳንድ ኬኩ አላየም? አንዳንድ ተመራማሪዎች የሆነ እንትን ነገር አስቀምጠው ምንድን ነው የሚባል የሆነ ሳይንቲፊክ የሆነ መከታተያ ነገር አስቀምጠው ይለቋቸው የለ እንዴ? አናኮንዳ የሚባለው አማዞን ጫካ ወንዝ ውስጥ ያለውን ከባዱን እባብ ራሱ እኮ እንትን አድርገውበት ይለቁታል። ስለሱ ክትትል የሚያደርጉ ሳይንቲስቶች። ስለዚህ ሲሶ ደላላን ድሮም ተናግሬያለሁ። የአኬ ደላላ 4 ነበሩ። ይኸው በዚህ አጋጣሚ ልንገርህ ኬኩ፣ የአኬ ደላሎች 4 ነበሩ። አንደኛ ሲሳይ፣ ሁለተኛ ኑሃሚን፣ ያቺ እንትን የለችም ሰንደል ጡንቻ ኑሃሚን፣ ሶስተኛ ጆሲ ቀጭኑ ባለፈው የሴቶችን የወር አበባ ወክዬ ነው ምናምን የመጣሁት ያለው ቀይ ልብስ የለበሰ ባለፈው። ኧረ ተው አንተ ላይ አምርም። ኧረ እንደዚያ ነው ወሬ። ኧረ በኢየሱስ እኔ ነኝ እንዴ ያልኩት? ምንድን ነው የምታወራው አንተ እንዴ? እኔ ነኝ እንዴ ያልኩት? ኮንቴንት ምንድነው የቲክቶክ ኮንቴንት ክሬቲቭ ላይ ቀይ በቀይ ለብሶ አልታሰረም እንዴ? ባለፈው የሴት የወር አበባ የሴቶችን ምን አልታሰረም? ባለፈው ለምን ካተዋለሁ እኔ ስንት የሚታይ ነገር እያለ የወር አበባ ቀይ ምናምን ማየው እኔ እንዴ? አረ በስመ አብ 4 የአኬ ደላሎች 4 ናቸው ብዬ ፎቶአቸውን ለጥፌ ከአመት በፊት ሰርቻለሁ። አራቱንም አሁን አራቱንም ቆይ አይደለም ቆይ ደላላ ማለት ምን ማለት ነው? አሁን እሱ ደላላ ሁኑልኝ ብሏል። እናንተ ሁኑልኝ ብሏል። በራሳቸው በበቃ አሁን አንተ ጋር እመጣለሁ። እሺ እኔ አሁን አንተ ጋር እመጣለሁ፣ ከአንተ ጋር ግባባለሁ። እኔ አሁን ያንተን ደላላ ነኝ ማለት ነው። ያንተ ኦርቶዶክስን ወክለህ ነው የምትመጣው እኔ ጋር። ፕሮቴስታንት ማርያም ደሰሙ እንደምትመጣው የምን ተወካይ? እዛው አባቴ እነዛ እኮ ይኸውልህ አኬ ሳይላቸው ራሳቸውን የአኬ ደላላ አድርገው ጥያቄና መልሶች ላይ ብዙ አየናቸው። በቃ አሰናበት ናቸው። አራቱንም አሰናበት ናቸው። አንተ ፕሮቴስታንት ትወክላለህ? ለምሳሌ አሁን አንተ ሀብትሽ አሁን አንተ ከኔ ጋር ብትነጋገር ፕሮቴስታንትን ትወክላለህ አንተ? መልስልኝ እስኪ በኢየሱስ ስም። ማን ተወካይ አደረገህ አንተን? በየትኛው ደብዳቤ ተወከልክ አንተ? ደብዳቤ አለኝ። ዩኒቨርሳል ሚዲያ የሚባል ደብዳቤ አለኝ። ኬኩ እስኪ አሳይ እስኪ። ማን ነው ሲወከለ? እኔ ለምሳሌ አሁን ማንም አልወከለኝም። አንተ ማንም አልወከለም። የለም እውቅና የለህም አንተ እውቅና የለህም። እውቅና ብቻ አይደለም ምንም ነገር የለኝም እያልኩ ነው። ምንም ነገር የለኝም። አንተ እኔ ግን እውቅና ስላለኝ ላይሰንስ ተሰጥቶኛል። የምን እውቅና ነው ያለህ? የወሬ ነው? የመናገር ነው? የማስተማር ነው? የአፖስትል ነው? እቅበተ የአፖሎጀክቲክ እቅበተ አየህ አይደለ ኬኮ፣ አየህ አይደለ? አንዳንዴ እኮ በቃ ይሄ ነው ችግር። አቅም የለህም ማለት ነው። ምንድን ነው እሱ? አሁን አንተ ያለ ሪኮግኒሽን ምንድን ነው? እኔ ለምሳሌ አሁን አንተ ማነህ አልከኝ። እኔ ምንም አይደለሁኝም፣ ማንም አይደለሁኝም። በቃ አንድ ተራ የቤተ ክርስቲያን ልጅ ነኝ። ግን ልጅነት ግን ልብ አድርግ ከሁሉም ነገር በላይ ነው። ልብ አድርግ ሀብታሙ፣ ዝቅ እንዳታረገው። ልጅነት ከምንም ነገር በላይ ልጅነት ነው። ልጅ ነኝ ያልኩክ። ከዚያ ውጭ ግን ደብዳቤ የለኝ ምን የለኝ፣ መምህር አይደለሁ፣ ዲያቆን አይደለሁ፣ አንድ ተራ ሰው ነኝ። በቃ አለቀ ፔሬድ። አንተ ደግሞ አይ እኔ አለኝ ወክላኛለች ፕሮቴስታንት ካልክ ዩ ሹድ ሃቭ ቱ ሾው አስ። በቃ የሆነ ነገር ማሳየት አለብህ አይደል እንዴ?
እኮ ላሳይህ፣ ሰርተፍኬቱ ላሳይህ ስል ታለቃቅሳለህ። ምን እና ታዲያ ሶፍት ልስጥ እንደ የምታለቅስበት መቼ አለቀስኩኝ? ማን ነው እሱ የሚያለቅሰው? እኔ ኬኩ እኮ ነኝ፣ ኬኩ ነኝ እኮ አባቴ። በግን ፍየል ብዬ መከራከር ምን ነካ? ውሻን በግ ብዬ መከራከር ሰው እኮ ነኝ። ምን እያልከኝ ነው ያለው? እኔ አንተ ጋር እኮ መጥቼ እኮ ዝቅ ምለው እኮ አንተ ትልቅ ሰው ነህ፣ ምራቅ ዋጣ አድርገሃል፣ መካሪ ነህ ብዬ ነው አንተን። እንዴ ምን ነካ? በሃይማኖት ጉዳይ አንተ ከኔ ጋራ ባላንስ አታረግም እኮ። ምክንያቱም አንተ ካንተ ጋር ለምን ከማንም አይደለም። ቆይ አዳምጣ። እሺ ገና ነኝ እኔ። በታሪክ ጉዳይ ከፈለክ ና አሁን ከኔ ጋራ ሊነጋገር የሚችል ሰው ልክ እንደኔ በታሪክ ግጠመኝ ከፈለክ፣ በሂስቶሪካል ቴዎሎጂ ግጠም ከፈለክ ና ነው ግጠመኝ። ኮምፓራቲቭ ላይ ግን እኔ አልገባም። ኮምፓራቲቭ ማለት ዶግማ፣ ቀኖና፣ ይሄ ሚስጥረ ስላሴ፣ ሚስጥረ ስጋው። እኔ ደግሞ ግራጁዌት ያደረኩት በሱ ነው፣ በቢብሊካል ኤዱኬሽን ነው ግራጁዌት ያደረኩት። በቢብሊካል ኤዱኬሽን ደግሞ ማንም እኮ ከኔ ጋራ መጥቶ እንዲነጋገር ክፍት ነው። ለዚህ ደግሞ ላይሰንስ አለኝ እያልኩት ነው። ለዚህ ደግሞ ላይሰንስ አለኝ። አኬል ላጋጥምህ ግጠመው እሱን ወይ ደግሞ አኬ ጋር መጀመሪያችን ነው እንዴ? በቃ ስለዚህ እኔ ችግር የለውም አዘጋጅልሃለሁ፣ ግጠመው እሱን። ምን ችግር አለው? ግን አንተ አሁን ለምሳሌ እኔ አለኝ ሰርቲፊኬት አለኝ ካልክ፣ ፕሮቴስታንትን ወክላለሁ ካልክ፣ ለምሳሌ እኔ አሁን አኬ የኛን ቤተክርስቲያን አይወክልም። አኬ ራሱ አንድ ሰው ነው፣ አንድ ግለሰብ ነው። ግንሳ ከኔ የተሻለ ነው፣ ወንድሜ ነው። ገብቷል? ቁጭ ብዬ እኔ ከሱ እግር ስር የምማረው ብዙ ነገር አለ። ያ ማለት ግን አኬ የኛን ቤተክርስቲያን ይወክላል ማለት አይደለም። እሱም ቢሆን እኔ ወክላታለሁ አላለም። ገብቷል? ፈለገስ አኬ አይችልም። አኬ አይችልም። ፈለገስ ወክላትም ቤተክርስቲያን ፈለገ ይችላል። የሚወክላት ፈለገ ይችላል። ቤተክርስቲያኒቱን ብቻ ነው የኛን ቤተክርስቲያን የሚወክለው። ልንገርህና ፈለገ ይችላል። ሂድና ጠይቅ። ፈለገ ይችላል። ለምን ቤተክርስቲያኒቷ ሾማው ላይሰንስ ሰርቲፊኬት ሰጥተዋለች። አንተ ምንም ቤት አይደለህም። አኬም ወደዛ ደረጃ አልደረሰም። ኖርማሊ በራሱ ዕውቀት ሊኖረው ይችላል። ነገር ግን ቤተክርስቲያኒቷ በእኔ ጉዳይ ላይ ለሚነሱ አስተምህሮች ዲፌንድ ማድረግ ይችላል ብላ